ስቱዲዮ ተገኝቷል። ኢንጂነር ዝናቡ ተበጀ ይሰኛሉ። እውቅ የኢትዮጵያ የሲቪል መሐንዲስ የሪል ስቴት አልሚና የቢዝነስ መሪ ናቸው። በኢትዮጵያ የከተማ ፕላን ውስጥ ቁልፍ ሚና ያላቸው ሲሆኑ የሪል ስቴት ዘርፉን የሚደግፉና የቤቶች ተደራሽነትን የሚያሳድጉ የመንግስት ፖሊሲዎችንና አቅጣጫ ጠቋሚ መፍትሄዎችን በማቅረብ ይታወቃሉ። የመጀመሪያ ዲግሪያቸውን በሲቪል ምህንድስና፣ ሁለተኛ ዲግሪያቸውን 3 ማስተርስና የድህረ ምረቃ ዲፕሎማ ፒጂዲ በከፍተኛ ማዕረግ በቢዝነስ አድሚኒስትሬሽን በምህንድስና እንዲሁም በፕሮጀክት ማኔጅመንት ማግኘታቸውን ይናገራሉ። በእስራኤል በቤልጅየምና በሆላንድ የተማሩና ምርምር ያደረጉ ናቸው። ላለፉት 25 ዓመታት በግንባታ ዘርፉ ላይ የሰሩ ሲሆን ሪል ስቴት ድርጅት በማቋቋም በቤት ግንባታ በማማከርና በማስተማር ተሰማርተው የቆዩ የምህንድስና ባለሙያም ናቸው። ከ10 ዓመታት በላይ በዩኒቨርሲቲ መምህርነት የቆዩት የምህንድስና ባለሙያው በዘርፉ የተለያዩ የጥናት መጽሔቶችንም ማሳተማቸው ይነገራል። የጣሊያን ድርጅት ለ15 ዓመታት የመሩ በዓለም አቀፍ ጆርናል ላይ ከ15 በላይ ጽሁፎችን ያሳተሙ እንዲሁም መጽሐፍ እየጻፉ ያሉ ድንቅ ባለሙያም ናቸው። በተጨማሪም የአፍሪኮም ሪል ስቴት አፓርትመንት ኪራይና ኮንሰልተንሲ ባለቤትና ዋና ስራ አስኪያጅ ሲሆኑ በቅርቡ የተመሰረተው የሪል ስቴት አልሚዎች ማህበር የቦርድ ዋና ጸሐፊ እንዲሁም የአዲስ አበባ ግንባታ ፍቃድና ቁጥጥር እንደራሴ ሰብሳቢና የሀገር አቀፍ የግንባታ ቴክኖሎጂ መረጣ ኮሚቴ ናቸው። አዶክ ኮሚቴ ናቸው። እንኳን ደህና መጡ ኢንጂነር። እንኳን ደህና ጠበቃቸው። አንተ እንበል ባንቱ ታይ ጀምር ነው ይሄ ሁሉ የስራ ድርሻን ያሉበትን የእውቀት የስራ ደረጃ በማክበር ነው። ግን ወጣት ናቸው። ባንቱ ታንቀጥል አንተ ይሻላል ያስ አንዳንድ ጊዜ አንዳንድ ሰዎች አሉ ከእድሜያቸው በላይ ብዙም ይሰሩ፣ በተቃራኒው ደግሞ እድሜያቸው ብዙ ሄዶ ትንሽ የሚሰሩና ኢንጂነር ዝናቡ እኔ ያዩዋቸውም ስለሆነ በአካልም ስለማቃቸው ከእድሜያቸው በላይ ብዙ የሰሩ ይመስለኛል። ግን ጓደኝነቱንና ቤተሰባዊ ግንኙነቱን ሞር ለማስቀጠር ያህል ባንተ እንሄዳለን። የመጀመሪያ ጥያቄያችንን እንሄድና ኢንጂነር ዝናቡን እንግዲህ አድማጮቻችን አውቀዋቸዋል። ነገር ግን አንዳንድ ጊዜ ራስን መግለጽ የበለጠ ታማኝነት ይኖረዋልና ኢንጂነር ዝናቡ ተበጀ ማን ናቸው? በምን አይነት የኃላፊነት ስራዎች ውስጥ እየተሳተፉ ይገኛል? ምናልባት እኛ ከሰጠናቸው ካስተዋወቅናቸው በተጨማሪ አንዳንድ ጉዳዮች ይኖራሉና ሸፈን የተደረጉ እነሱም ገለጥ ማድረግ እንድንችል ብለናል። እሺ፣ አመሰግናለሁኝ። እንግዲህ አሁንም በመማር ላይ ያለሁኝ ብዙ መማር የሚጠበቅብን እንደ ሀገርም እንደ ግለሰብ ነኝ ማለት ነው። የአራት ልጆች አባትና እንዲሁም የአፍሪኮን ግሩፕ ባለቤት ነኝ። የአፍሪኮን ግሩፕ ማለት እንግዲህ ኮንሰልታንሲ ላይ ሪል ስቴት ላይና የአፓርትመንት ሬንታሎች ላይ ይሰራል። ከዛ ባሻገር እንግዲህ ኮንሰልታንሲው ፋይናንስ ላይ ከውጭ ሀገር ብድሮችን ማምጣት፣ የሀገር ውስጥ ቢዝነስችን ማማከር፣ እነዚህ ነገሮች ላይ እንሰራለን ማለት ነው። መልካም እንግዲህ ካነሱት አይቀር እስቲ ስለ አፍሪኮን እንጫወት። መቼ ተቋቋመ? ለሪል ስቴት ልማት ዘርፉ ያበረከተው ላቅ ያለ አስተዋጽኦ እንዴት ባለ መልኩ ይገለጻል? እንግዲህ አፍሪኮንን ስናቋቁመው የመጀመሪያው ያቋቋምነው አፓርትመንት ሬንታሎቻችን ነው፣ ቢዝነስ ነው። ሬንታል ቢዝነሶች እንግዲህ በትንሹም ቢሆኑ እንደ ፋሚሊ ቤዝድ ናቸው ማለት ይቻላል። እናቴ ምናምን ድሮ የሚሰሩት ቢዝነስ ስለሆነ እሱ ላይ ኢምፓወር አድርገን በደንብ አድርገን እየሄድንበት ነው። ሞር ሞደርን እያደረገን ወደ አፓርትመንት ሬንታል በ2006 በደንብ ሬጂስተር አድርገ ነው እየሰራን ነው። ከዛ በኋላ ግን ሪል ስቴት ደግሞ የዛሬ 3 ዓመት አካባቢ ወደ ሪል ስቴት ሴክተሩ ገብተናል። ሞቷችንም አንዱን ሲጠናቀቅ አንዱን መጀመር በሚለው አንድ ፕሮጀክት እንይዛለን። በ11 ወር ጊዜ ውስጥ ሴሚ ፊኒሽድ ደረጃ አድርሰን ቁፋሮ በጀመርን ካርታ እንሰጣለን። የሚቀጥለውን ደግሞ እንቆፍራለን ማለት ነው። ስለዚህ ምንውጣውን ያክል ብቻ መጥነን መጉረስ የሚለው እንደ ሞት ይዘን እንሄዳለን። ከዛ ውጭ ግን አፍሪኮን ላይ ዩኒክ የሆኑ ነገሮች ደግሞ አዶፕት የምናደርጋቸዋለን። እንደጠየቅሽኝ ለምሳሌ ያህል የምንሰራቸውን ህንፃዎች ፕሪሴል የምንሸጥ ከሆነ በፍጹም ባንክ አናስይዝም፣ አንበደርም። ብር መልሱልኝ ብሎ የሚመጣ ሰው ካለ ኢንተረስት ሬት ጨምረን ነው የምንሰጠው። ምክንያቱም ያ ሰው ተጎርቷል በአንድ አመት በሁለት አመት ጊዜ ውስጥ። ስለዚህ እኛ ተጠቃሚዎች ነን። ከባንክ የወሰድናቸው ብድሮች አሉ ወደ 22% አካባቢ ነው። ስለዚህ እንደው የሚያስቀምጥባትን ራሱ ኢንተረስት አድርገን መስጠት እንደ ኢትዮጵያዊ ሰልፍለስ ከሆነን የሚቻል ነው ብለን እናምናለን። እንደዚህ ያሉ ነገሮችን
በደንብ እንሰራለን። ኮንሰልታንሲው በተለይ ግን ፍሪ ሰርቪስ ነው የሚሰጠው። አይዲያችን ምንድነው ወደፊት አፍሪካን ዩኒቨርሲቲ ማቋቋም ነው። እስከዛ ድረስ ግን ብሪጅ አድርገን ማንኛውም በተለይ ኒው ኢንትራንቶች ቴክኖሎጂ ላይ ብዙ ምክር የሚፈልጉ ካፓሲቲ ላይ ስትራክቸር ላይ የሚፈልጉ ድርጅቶች ሲኖሩ አሁንም የምናማክራቸው ወደ 40 አካባቢ ሪል ስቴቶች አሉ። ዲሲፕሊን ሆነው ያንን ፍሪ ሰርቪስ እንሰጣለን። ኢንጂነር እዚህ ጋር አሁን ከተናገሩት አንፃር አንድ ጥያቄ መጣልኝና እንደው በዚህ የሪል ስቴት ዘርፉ ያለው የታማኒነት ጉዳይ ሁላችንም እናውቀዋለንና ከዚህ አንፃር ብዙ የሪል ስቴት አልሚዎች የሚሰጡት የጊዜ ገደብ 1 ዓመት ተኩል 2 ዓመት ተኩል እያሉ ነውና የእናንተ ድርጅት ወይም ደግሞ አፍሪካን ሪል ስቴት በ11 ወራት ብቻ እየገነባ ያስረክባል። መረጃውም ስላለን ካርታ በትኖ ሁላ እስከመስጠት ደርሷልና እንደው ይቻላል ወይ ይሄ ነገር በራሱ የሪል ስቴት አልሚውና የሪል ስቴት ገዢው ይቻላል ወይ ብሎ ጥያቄዎች ቢያነሳ መልሱ ምን ይሆናል? ጥሩ ጥያቄ ነው። ጥሩ ጊዜያዊም ወቅታዊም ጥያቄ ነው። ምክንያቱም ትልቁ ፈተናችን አሁን የገዢ ፍረስትሬሽን ነው ማለት እምነት ማጣት እነዚህ ነገሮች ላይ ነው። ፕሮጀክት ማኔጅመንት ላይ ዳይረንት ትራያንግል ከምንላቸው እንግዲህ ነገሮች አንዱ ታይም ማኔጅመንታችን ነው። በጊዜው ማቅረባችን፣ በተስማማነው ዋጋ ፕሮጀክታችንን መጨረሻችን፣ ስኮፑን ደግሞ ጠብቀን መሄዳችን ነው። ስለዚህ ታይምን ስናነሳ ከዚህ በፊት ጥናቶች እንግዲህ እንዳሳተምኩት አለ ኮስት ኦፍ ረንና ዲሌይ ላይ በተለይ ዲሌይና አንቲዶቶቹስ ምንድናቸው ለነዚህ መፍትሄውስ ምንድነው የሚል ከአንድ 5-6 ዓመት በፊት መሰለኝ አንድ ጆርናል ላይ ያሳትመናልና እሱን አሰስመንት በደንብ ስንሰራ ትልቁ ችግራችን እንደ ሀገር ያለው መጥነን አይደለም እንጎርሰው ምን ሰራትን ብቻ። ለምሳሌ ያለ የጣሊያን ካምፓኒዎች ኢትዮጵያ ውስጥ ያሉትን ስታይ ከ100 ዓመት በላይ እየኖሩ ነው። የሚሰሩትን ፕሮጀክት ስታይ በጣም ሊሚትድ ናቸው። እንደ ሀገር መጥነን ብንሰራ ቶሎ ማድረስ እንችላለን። ያንን ካላደረገን ግን ፕሮጀክቶቻችን በተለይ ፕራይስ እስካሌሽኑ በጣም እየዋጠን እየበላን ነው የሚሄደው። በኔ አንድምታ በኔ ባየሁት ማርኬት አሰስመንት ከ1 ዓመት ከ6 ወር በላይ ከ1 ዓመት እስከ 1 ዓመት ከ6 ወር ብቻ ነው ማርኬቱን ስፔኩሌት ማድረግ የምንችለው። ያውም ደግሞ እሱንም ሪስኩን በጣም እንደው ጨማምረን ማለት ነው። የዛሬ 2 ዓመት ምን ይፈጠራል የሚለውን ማየት አንችልም። ምክንያቱም ለምሳሌ በ2 ዓመት ውስጥ እንኳን ብናይ የብረት ዋጋ 100% ጨምሯል። ሴራሚክ 800 ብር የነበረ አሁን 2000 ምናምን ብር ነው የሀገሩ ሴራሚክ እየተሸጠ ያለው በሁለት ወዝን ተይርስ። ስለዚህ ይሄንን ማን ይመጣል ብሎ ሊገምት ይችላል? ስለዚህ በአጭር ጊዜ ውስጥ ፕሮጀክትህን ሰርተ ማጠናቀቅ ለራሱም ለድርጅቱም ጤናማነት ለሚገዛውም ሰው ጤናማነት በጣም መፍትሄና ብቸኛው አማራጭ ነው ብዬ አስባለሁ። በነገራችን ላይ ሌላው ዓለም ላይ ለምሳሌ እነ ቱርክ ምናምን ስትሄድ በ20 ቀን 20 ፎቅ ይሰራሉ። ተነል ፎርምወርክ ይጠቀማል። በአንድ ቀን 1 ፍሎር ነው የሚሰሩት። ሌሎችም ቴክኖሎጂዎች ልክ እንደዛው የሚያደርሱ አሉ። እኛ ሀገር ላይ አሁን ፍረስትሬሽናችን ቴክኖሎጂውን መጠቀም ጋፕ አለ። ግን ከሱ ውጭ ግን ኦን ታይም በቃላችን መገኘት ትልቁ ፈተናችን ሆኗል። እንደውም እንደ ፋሽን ሆኗል። አሁን we have to walk the talk ምንለውን ነገር መራመድ መቻል አለብን። ባልናት ጊዜ ማቅረብ መቻል አለብን። ድርጅቶች የሚችሏቸው ብቻ መስራት መቻል አለባቸው። እንደ አፍሪካን ጎበዝ ሆነን አይደለም መጥነን ስለምንሄድ ነው። ኦን ታይም ዴሊቨር እናደርጋለን። ገዢዎቻችን ከስተመሮቻችን 2 ቤት 3 ቤት ይገዛሉ፣ ደስተኞች ናቸው። ሌላም ሰው ሪኮመንድ ያደርጋሉ። ስለዚህ እንደዛ የሚሰሩ በጣም ጥቂት ካምፓኒዎች ናቸው አሉ። ዛሬ መበርታት አለብን ማለት ነው። መልካም። ምናልባት ያለመተማመኑ ሁኔታ በኢትዮጵያ የሪል ስቴት ልማት ዘርፍ ላይ በርካታ ተግዳሮቶችና እንዳመጣ እናምናለን። በገዢውና ባልሚው መካከል ያለውን ክፍተት እያሰፉ ከሄዱ ጉዳዮች መካከል አንዱ ነው። እነዚህን ጉዳዮችም ለማጥበብ የሪል ስቴት አልሚው ማህበርም የተመሰረተበት ዋነኛ ምክንያትም እንደሆነ እናምናለንና ምናልባት የቦርድ አባል እንደመሆንህም መጠን በተለይ ደግሞ ድርጅትም አለ ከአፍሪካንና ከሌላው የሪል ስቴት አልሚዎች በልዩነት ሊሰራቸው የቻላቸው ጉዳዮች ወይንም ደግሞ እየሰራቸው ያሉት ሁኔታዎች ላይ ያሉ የስራ ሁኔታዎች ምን ይመስላሉ? እስቲ አፍሪካን እንግዲህ አፍሪካን እንዳልኳችሁ ኖሌጅ ቤዝድ ካምፓኒ ነው። ፕሮፊት ላይ ብቻ አይደለም የምናተኩረው። ስለዚህ የምናደርገው ምንድነው በአመት በየ3 ወሩ የምናወጣቸው አርቲክሎች የምንጽፋቸው አሉ። እነዚህ አርቲክሎች ለመንግስት ቢሮዎች እናስገባለን። ከምናስገባቸው ውስጥ ፖሊሲ ብሪፊንጎች ይገኙበታል። ኮንሴፕት ኖቶች፣ ፕሮፖዛሎች እንሰጣለን። ከዛ በኋላ ደግሞ ጊዜ ስለማይኖራቸው 3 ፔጅ 4 ፔጅ 5 ፔጅ ደግሞ የሆኑ ፖሊሲ ብሪፊንጎችን እናወጣለን። በተለያየ ሴክተር ላይ ለምሳሌ አፎርዳቢሊቲ እንዴት ይምጣ፣ ላንድ ዲቨሎፐርና ሪል ስቴት ዲቨሎፐር ኢትዮጵያ ውስጥ መለየት መቻል አለበት፣
ካፓሲቲ ላይ መስራት መቻል አለብን። አንድ ቦታ ላይ ለምሳሌ 10,000 20,000 ቤት የምንላቸው በጣም ጥንቃቄ ይፈልጋሉ። ምክንያቱም ለምሳሌ ከተማችን ማዕከል የተሰሩ 10,000 ቤቶች አሉ። 10,000 ቤቶች እየተገነቡ ነው። 10,000 ቤቶች ማለት እንግዲህ በየ2 ሰከንዱ አንድ መኪና ከግቢ ውስጥ ቢወጣ 2 በር ቢኖረው መውጫ ለ3 ሰዓት ዋናው አስፋልት መዘጋት አለበት ማለት ነው። ስለዚህ ትራፊክ ማኔጅመንቱን ቁጭ ብለን መጠየቅ አለብን። ቁጥር ላይ ብቻ አይደለም ማለት ነው መሄድ መቻል ያለብን። ዌስት ዋተር ትሪትመንት ላይ ብትይጂ ለምሳሌ የአዲስ አበባ ዌስት ዋተር ትሪትመንታችን ኦልሞስት ካፓሲቲውን ጨርሷል ማለት ይቻላል። ስለዚህ ያለው 100,000 አካባቢ የሚያጣራው እንግዲህ አሁን ኦልሞስት 85%ን ሞልቷል። ያ ማለት ምንድነው? የምንሰራቸው ኢንፍራስትራክቸር ውስጥ ይደግፈናል ወይ፣ ኢንፍራስትራክቸሩ ላይ ምን እያሰብን ነው የሚለውን እነዚህ እንዲታሰቡ እናደርጋለን። ከዛ በተጨማሪ እንግዲህ ቴክኖሎጂዎች መረጣ ላይ ልክ ከግንባታ ፈቃድና ቁጥጥር ላይ ለምሳሌ አብረን እንሰራለን። አሁን አንዳንድ ከሌሎች ሀገር ተሞክሮችን በመውሰድ ሪሰርቸርና ዲቨሎፕመንት የራሳችን አለን በዳይሬክተር ደረጃ የተቋቋመ ያ ቢሮ ጥናት በማድረግ እንግዲህ ሼር እያደረግን በትልቁ ለውጥ ለማምጣት እንሞክራለን። ምክንያቱም እንደ ሀገር ብርታታችን ምንድነው? ኢትዮጵያዊ ጎበዝ ነው። ውጭ ሀገር ሄዶ ሰክሰስፉል ይሆናል ስታዩ ብዙ እናወራለን። የምንናገራቸው ነገሮች ጠብ የሚሉ ነገሮች አታጭባቸውም። ክፍተታችን ግን የሚጽፍ ሰው ግን የለም እንደ ሀገር። ስለዚህ ያንን ጽፈን ደግሞ ለፖሊሲ ሜከሮቹ መስጠት መቻል አለብን። ዲሲዥን ሜከሮቹ ደግሞ ያንን ነገር በጽሁፍ በ2 ፔጅ በ3 ፔጅ ማምጣት መቻል አለባቸው። ሌሰን ለርኖች እንደ ድርጅት መጻፍ አለበት። እውቀት ስትይ ለምሳሌ 2 አይነት እውቀት አለ። ታሲት ኖሌጅ እና ኤክስፕሊሲት ኖሌጅ የምትይው እና አብዛኛው እኛ ሀገር ብቻ ሳይሆን ያደጉትም ሀገሮች እውቀት ላይ ስትመጪ ብዙዎቹ እውቀቶች የኤክስፕሊሲት አይደሉም። ታሲት ኖሌጆች ውስጥ ያሉ ናቸው፣ ያልተጻፉ ናቸው ማለት ነው። ስለዚህ ሰው ውስጥ ናቸው ያሉት። በደንብ ዶክመንት ተደርጎ በማኑዋል በምናን አልተጻፉም። እነዛ ሲጻፉ ኤክስፕሊሲት ኖሌጅ ናቸውና ስለዚህ ታሲት ኖሌጁ ወደ ኤክስፕሊሲት መቀየር መቻል አለብን ማለት ነው። ወደ ጽሁፍ መቀየር አለብን። ሌላውም ሰውየው አንድ ሰው እኮ ከድርጅት ሲለቅ ላይብረሪ እንደወጣ መቁጠር መቻል አለብሽ። ምክንያቱም ብዙዎቹ ነገሮች አልጻፋቸውም ማለት ነው። ስለዚህ እዛ ላይ በደንበኛው መሰራት መቻል አለብን። ዶክመንት ማድረግ፣ ሌሰን ለርኖቻችንን መውሰድ፣ ከሌሎቹ መማር፣ እዛ ላይ በጣም አግሬሲቭሊ እንሰራለን። እንግዲህ ከዛ ውጭ ምንድነው የምናደርገው? እኛ እንደ አፍሪኮን ለምሳሌ አንድ ህንጻ እየሰራን እየገነባን ልኖር አንችልም። ስለዚህ ዙሪያችን አሁን ለምሳሌ አፍሪኮን ቪሌጅ ብለን 3000 ቤቶችን ለመስራት ፊዚቢሊቲ ጥናቶች ኮንሶርቲየም ግለሰቦችን ማለት ድርጅቶችን የሪል ስቴት ድርጅቶችን አሰባስበን ቪሌጆች ልንሰራ ነው። ያንን ስንሰራ 30 ቢልዲንጎች ናቸው። የመጀመሪያው ዓመት ላይ የምንሰራው 15 ቢልዲንግ ነው። ከ15ቱ ቢልዲንግ አፍሪኮን የሚሰራው አንድ ቢልዲንግ ነው። አንድ ቢልዲንግ በ11 ወር መጨረስ መቻል አለብን፣ በሴሚ ፊኒሽድ ደረጃ ማለት ነው። ካርታውን በትነ መስጠት መቻል አለብን። ስለዚህ ልክ እንደዛው ኮሚትድ የሆኑ 15 ከሆነን እያንዳንዳችን መስራት እንችላለን። እንደኔ ግምት እንደኔ አሰስመንት ኢትዮጵያ ውስጥ ባለው አሁን ነባራዊ ሁኔታ መስከረም ጀምሮ መስከረም የሚጨርስ ከ500 በላይ የሚሰራ አንድ ኢትዮጵያዊ ድርጅት የለም። አንድ ቁመና ያለው ማለት ነው። ይሄን ቦልድ ላይ አለው ካለ ደግሞ የሰራውን ያሳየን። ያ ማለት 10,000 ቤት በ10 ዓመት መስራት 1,000 ቤት በአቬሬጅ ሰራሽ እንደማለት አይደለም። ምክንያቱም ኦን አቬሬጅ መስከረም ጀምረሽ መስከረም መጨረስ መቻል አለብሽ። ያ ማለት ምንድነው? ፕራይስ ስካሌሽኑን ትረቻለሽ፣ ትረስቱን ታመጫለሽ። መንግስት ጋር የሚኖረውን ኮንፊደንስ እየጨመርን እንሄዳለን። ለራሳችንም ጥሩ ነገር ነው ማለት ነው። ስለዚህ ያ በሌለበት ሁኔታ ያለን አማራጭ ብቸኛው አብረን መስራት ነው። በጋራ መስራት መቻል አለብን ማለት ነው። ልክ በጋራ እንደምንጎርሰው በጋራ እንደምንበላው ሁሉ በጋራ የመስራት ባህል ሊኖረን ይገባል። ሪል ስቴቶችም ራሱ ተቀራርበን 2-3 ሪል ስቴት ላንድ ዲቨሎፕመንት ላይ ሄደን መስራት መቻል አለብን ማለት ነው። እዛ ላይ ፕሮፖዛሎችን በመጻፍ ሌሎች ነገሮችን በማድረግ ሰዎችን በማደራጀት አይ ሆፕ ሾርትሊ ትልቅ ለውጥ እናመጣለን ብዬ አስባለሁ። ምናልባት እዚህ ጋር ኢንጂነር በተደጋጋሚ ብዙ ጊዜ ሁሉንም ባጠቃለልም አንዳንድ የሪል ስቴት ቤቶች አልሚዎች ላይ የሚነሱ ጥያቄዎች አሉ አይደል? ከግንባታ ጥራትና መመዘኛ ጋር ተያይዞ ማለት ነው። በዚህ ረገድ ምናልባት አፍሪኮን እየሰራ ያለው በግንባታ ጥራትና ደረጃዎች ጋር ያለውን ሂደት እንዴት ነው የምታጠናክሩት ወይንም እንዴት ባለ መንገድ ነው የምታከናውኑት? እንግዲህ አሁን ትልቁ በተለይ ከኳሊቲ ጋር የሚመጡ ችግሮች የሚኖሩት ምንድነው? ፕሮጀክቶች በበዙብሽ ቁጥር ነው። አነስ ያለ ነገር ሲኖርሽ በደንብ አርገሽ ታክም ያለሽ ታያለሽኝ ትከታተያለሽ። እኛ ፕሮጀክት ማኔጅመንታችንም እርንድ ቫልዩ ማኔጅመንት ሲስተም ነው የምንጠቀመው። ሼጁል ፐርፎርማንስ ኢንዴክሳችንን፣ ኮስት ፐርፎርማንስ ኢንዴክሱን፣ ኳሊቲውን ዎቻውትና ለማድረግ እንሞክራለን እናረጋለን። ግን ደግሞ ፕሮጀክቶች ደግሞ ሲበዙብሽ ዌስትሽ ይጨምራል፣ ኳሊቲው ሁሉ ነገር እያመለጠ ይሄዳል ማለት ነው።
ስለዚህ የኛ ታርጌት ያደረግነው ስትረስ ፍሪ ሆኖ ዴሊቨሪ ማድረግ ስለሆነ ኦልሞስት ማኔጅ የምናደርገው ነው። ስለዚህ አሁን ትልቁ እንደ ለምሳሌ በዓለም ላይ ስታይ ሆቴል ላይ ኢኮኖሚክ ኦፍ ስኬል የሚባል ነገር አለ። ኢኮኖሚክ ኦፍ ስኬል እና ዲስኢኮኖሚክ ኦፍ ስኬል። እንግዲህ ያ ነገር ምንድነው? ቮሊዩም በበዛ ቁጥር ሳይቶችሽ በበዙ ቁጥር ፕሮፊትሽ እየጨመረ ይሄዳል አንቲል ሰርቴን ፖይንት። ከሆነች ፖይንት በኋላ ግን ፕሮፊትሽ እየቀነሰ ነው የሚመጣው። ዌስቴጅሽ ይጨምራል፣ ከስተመር ዲሳቲስፋክሽን ይመጣል። ስለዚህ ፕሮፊቱ ያድግና የመቀነስ ይመጣል። ስለዚህ ትልቁ ቁልፏ ያቺ ፖይንት ፕሮፊቷ ማክሲመም ሳትቀንስ ማክሲመም ሆና የምትቀርበት ቮሊዩም ካፓሲቲ ስንት ነው የምትለው ማግኘት ነው። ለምሳሌ በተሰራ ሪሰርች ለሆቴል ኢንዱስትሪው 1000 አልጋ ጥሩ ነው ይባላል ኢኮኖሚክ ኦፍ ስኬሉ። ከዛ በላይ ሲሆን ከስተመር ዲሳቲስፋክሽን ምናምን ይመጣል። ስለዚህ ሎስሽ ማርጂናል ፕሮፊትሽ ማርጂናል ፕሮፊቷ ማለት እያንዳንዷ ላይ የምትመጣው ኢንክሪመንት ማኔጅ ማድረግ መቻል አለብሽ ማለት ነው። ስለዚህ ለሪል ስቴቱም ያችን ፖይንት እያንዳንዱ ድርጅት ማየት አለበት ማለት ነው። 1 ነው የምችለው፣ 10 ነው የምችለው፣ 100 ነው የምችለው። አምቢሽየስ ሆኖ ቁጥር ስለበዛ አይደለም። ለምሳሌ አንዳንዱ ሪል ስቴት 10 ሳይት ይጀምራል፣ አንዱ ደግሞ 1 ይኖረውና የአንዱ ትርፍም ሪፒቴሽንም ኳሊቲውም የተሻለ ይሆናል ከአስሮቹ ማለት ነው። ስለዚህ መስራት የምንችለው የመጀመሪያው ካፓሲቲያችን ላይ መስራት መቻል አለብን ማለት ነው። ካፓሲቲያችን ስንል እንግዲህ የኛም ካፓሲቲ፣ የማርኬቱም ካፓሲቲ፣ የፋይናንስ ተቋማትም ካፓሲቲ ላይ ባማከሉ መልኩ መስራት አለብን። ስለዚህ እኛ ኖርማሊ የምናደርገው ምንድነው ሌየርድ የሆነ ሞኒተሪንግ ሲስተሞች አሉን፣ ኮንሰልታንቶች አሉን፣ ኢንተርናል ኮንሰልታንት አለን፣ ኮኦርዲኔተሮች እንደዚህ አድርገን የምንሰጠዋለን። በነገራችን ላይ ሌላው ትልቁ የሚለየን ከሌሎቹ ሪል ስቴቶች ምንድነው ለምሳሌ እኛ ለሴልስ 2% ነው የምንከፍለው። አሁን ሴልስ እስከ 15% ድረስ ይከፈላል። ላይክ ማርጂኑ በጣም ይሰፋል። 4%፣ 5%፣ 6% አካባቢ ኮመን ነው። 2% ስንሰጥ ለሴልሳችን ከሴልሱ እኩል ግን ቴክኒካል ክሯችን ላይ በጣም ፎከስ እናደርጋለን። ቴክኒካል ምክንያቱም ባይ ዘ ኤንድ ኦፍ ዘ ታይም ዴሊቨር የሚያደርግልን ያ ቴክኒክ ክሩ ስለሆነ ማለት ነው። ፕሮጀክቶቻችንን ካፓሲቲ ቢልዲንግ እንሰጣለን፣ ትሬኒንጎችን እንሰጣለን። ራሳችን እየዞርን ያው መሐንዲሶችም ደግሞ ስለሆነ ደግሞ ልጆች ላይ ማብቃት በተለይ ከዩኒቨርሲቲ የመጡ ልጆችን ቀጥረን ማብቃት ላይ እንሰራለን ማለት ነው። ለኛም ብቻ ሳይሆን አፍሪኮን ፋሚሊ ብለን ያቋቋምነው በወር አንድ የምንገናኝ ቡድኖች አለ ከአሶሲዬሽኑ ውጭ ማለት ነው። ከነሱ ጋር ብሬንስቶርም መደራረጊያ በወር አንዴ እንገናኛለን በወር። ስለዚህ የዛን ጊዜ ብሬንስቶርም እንደራረጋለን። እኔ ጋር ያሉ ክፍተቶችን አንዱ ይነግራል፣ ሌላው ጋር ያለውን ክፍተት ቦልድሊ እንነጋገራለን ማለት ነው። ያ እንደ ጥሩ ተመክሮ ነው ብዬ አስባለሁ። ጥሩ ሀሳብ ነው ይሄ። የመተጋገዝና የመረዳዳትን ፕሪንሲፕል እያየን ያለ ነውና የተሻለ የሪል ስቴት ካምፓኒ እንደሚሆን በጣም ተስፋችን የበዛ ነው። እስኪ ከአፍሪኮን እንውጣና በኮንስትራክሽን ዘርፍ እንግዲህ በተለያዩ ዓለም አቀፍ ጆርናሎች ላይ እንደምትጽፍ ይታወቃልና እስካሁን እንደው ምን ያህል ጽሁፎችን አሳተምክ? ተቀባይነቱስ በዓለም አቀፍ ማህበረሰቡ ዘንድ ምን ይመስላል? እንግዲህ የተለያዩ የምናያቸውን ነገሮች በጠቅላላ እንሰራለን። ስለዚህ ለምሳሌ ያህል እንግዲህ ባቡር ሀዲድ ለምሳሌ ከአዲስ አበባ እስከ ጅቡቲ ማኔጅ አድርጌያለሁኝ። የድሮ ሜንቴናንስ ፕሮጀክቱን ስራ አስኪያጅ ሆኜ ማለት ነው። ያንን ስንሰራ የውሃ ላይ እንደዚህ የነበሩ ግድፈቶችን አሰስመንቶችን እየሰራን ሪሰርቾችን ፈንዶች አመተን ተደራሽ እንዲሆኑ ለምሳሌ ቢር ካውለች ላይ እነ አይሻ ደወሌ ላዛራት አካባቢ እንደዚህ ያሉ አካባቢዎች ላይ አሰስመንት ሽኔሌም አካባቢ አሰስመንቶችን ሰርተን ለሌሎቹ እንዲደርሱ ማለት ነው። ጋፖቹን እንዲያዩ ጋፑ ምንድነው ምን መደረግ መቻል አለበት። ያ እንግዲህ ውሃው አካባቢ ያለ ነው። ሊደርሺፑ ላይ ለምሳሌ ኢትዮጵያዊ ያለን ሊደርሺፕ ስታይልና የቻይና ሊደርሺፕ ስታይል ምንድነው? የትኛው ነው? ትራንዛክሽናል ነው? ትራንስፎርሜሽናል ሊደርሺፕ ነው የምንጠቀመው? ምንድናቸው ሁለቱ ልዩነቶቹ? እንግዲህ ጥቅሙ ምንድነው? ሊደርሺፕ ስታይልህ የተለያየ ሊሆን ይችላል። አንዳንዱ የአውቶክራቲክ ሊሆን ይችላል የማዘዝ፣ አንዱ ዲሞክራቲክ ሊሆን ይችላል የዘፈር ሊሆን ይችላል። አሁን የምትመራበት ይሄን አድርግ ነው ወይንስ ብናደርግ ነው ዲሲዥን እንትንህ ይለያያል። ይሄ ትራንስፎርሜሽናልና ትራንዛክሽናል የምንላቸው ደግሞ ልክ ሊደርሺፕ ታይፖች ደግሞ ካምፓኒዎችን የሚያዩበት የራሳቸው የሆነ እንደ KPI የራሳቸው የሆነ ቤንችማርኮች አሏቸው። አሁን ምንድነው ሊደርሺፓችን መጀመሪያ ምን ይመስላል የሚለው ማየት መቻል አለብን። በሁለተኛነት ደረጃ ካፓሲቲያችን ምን ያክል ነው የሚለውንም ማየት መቻል አለብን። ምን ላይ ነው ጉድለታችን የሚለውን በደንብ መፈተሽ መቻል አለብን ማለት ነው እንደ ድርጅት። ስለዚህ እሱ ላይ በደንብ አሰስ ካላደረግን ትልቅ ክፍተቶች ይኖራሉ ማለት ነው። እሱ ላይ በደንብ እንሰራለን።
እንግዲህ እሱ ላይ እንሰራለን ማለት እሱ ላይ ሪሰርቾችን ሰርተን ፐብሊሽ አድርገናል ከዚህ በፊት። ኮስት ቫሪዬሽን ላይም ልክ እንደዚሁ እንሰራለን። ለምሳሌ በአገር አቀፍ ደረጃ አሁን በቅርቡ እንግዲህ አንድ ኢንተርናሽናል ጆርናል ላይ የላክ ነው አለ። ያ ምንድነው እሱ በእኛ ግምት አብዛኛው ሪል ስቴት ኮስቱን አይሰራም ማለት ምንድነው በጣም ጥቂት በጣት የሚቆጠሩ ሊኖሩ ይችላሉ። አብዛኛው ፒር ኢንፍሉዌንስ ነው እንትና በ80 በመቶ ስለሸጠ ነው የሚሸጠው እንጂ ሪል ኮስት ይሄ ነው ብሎ አይነግርህም። ሃርድ ኮስት አለ። ሃርድ ኮስት የምንለው እንግዲህ የኮንስትራክሽን ኮስት ነው። ለምሳሌ ያህል ግንባታ ፈቃድና ቁጥጥር ለሃይ ራይዝ 60 ሺህ ብር በካሬ መሸጥ አለ ነው የሚያወጣው ብሏል። መንግስት በሚያወጣቸው ጨረታ አሁን በሰራነው አሰስመንት ከ60 ሺህ ብር ጀምሮ እስከ 100 ምናምን ሺህ ብር በካሬ መንግስት ለኮንስትራክሽን ጨረታ እየሰጠ ለኮንትራክተር እየሰጠ ነው። ያ ከሆነ እንግዲህ አንዳንድ ሪል ስቴት 60 ሺህ ብር 50 ሺህ ብር አሁን ዛሬ አሁን እያየ ነበረው 55 ሺህ ብር የሚሸጡ ሪል ስቴቶች አሉ። ይሄ እንዴት ሊሆን ይችላል? ስለዚህ ማድረግ የምንችለው ነገር ሊስት ነገር የኛን ኢንፎርሜሽን መደበቅ ሳይሆን አውጥተን ለሌላው ማጋራት ነው። ስለዚህ እሱን በደንብ ሪሰርች አድርገን 31 ሪል ስቴቶች ላይ ኢንተርናሽናል ጆርናል ላይ ፐብሊሽ እያደረግነው ነው። በሪል ስቴት አሶሲዬሽን በኩልም ደግሞ ለሌሎችም ሼር እያደረግን ነው። ያ ማለት ምንድነው እሱ ለምሳሌ ሃርድ ኮስት የምትለው ኮንስትራክሽን ኮስት ነው። ሶፍት ኮስት የምትላቸው ሎንህ አለ፣ ማርኬቲንግ የምታወጣው አለ፣ ኦቨርሄዶች አሉ፣ ለኢንጂነሪንግና ለዲዛይን ለሱፐርቪዥን የምታወጣው ኮስት ምን ያክል ይመጣል፣ ለሴፍቲ የምታወጣው ምን ያክል ይመጣል የሚለው አለ። ታክስስ ምን ያክል ነው በካሬ። ለምሳሌ ታክሲ የኔ 7000 ብር ፐር ሜትር ስኩዌር ገደማ ታክስ ነው ብዬ ያዝኩት። ፕላስ ኦር ማይነስ ሊኖረው ይችላል። ላንድ ኮስቴ የኔ 10000 ብር ፐር ሜትር ስኩዌር ይሻለሁኝ አብሮ ማልማትም ገዝተንም ስለምንሰራ ማለት ነው። ስለዚህ የሌላው ሪል ስቴት አሁን ተደማምሮ ጥያቄ እንጠይቀዋለን ማለት ነው። 50-60 ሺህ ብር ሲሰራ እንዴ ይሄኛው ስንት መጣ ብለን ይሄ 70-80% ፒር ኢንፍሉዌንስድ የሆነው ግሩፕ ሌላውን አይቶ የሚሸጠው እንዲጠይቅ እናደርገዋለን ማለት ነው። ስለዚህ በአገር አቀፍ ደረጃ እንደኔ ግምት አገርንም እናድናለን ብዬ አስባለሁ። ያንን ስናደርግ ነው ለሌላው የምንተርፈው። አዌርነስ ይኖረዋል። ኢንቴንሽናሊ ዝቅ ብሎ ሰርቶ ፕሮጀክትን ላለማስረከብ ስኪም ለማድረግ አቢዩዝ ለማድረግ ማርኬቱ የሚሄደው ምንም ልታደርገው አትችልም። በቃ ያ ዱርዬ ነው፣ ፍራውደላንት ውስጥ የተሰማራ ድርጅት ነው። ያንን የሚፈታው እስር ቤት ወይም ደግሞ ያንን አብረን ወተን መጋፈጥ ብቻ ነው። ግን ሆነስት የሆኑት ላይ ግን እንደዚህ አይነት ጥናቶችን መስራትና ማውጣት መቻል አለብን። እንደ ኮስት ዲሌይ ላይ ያሉ ዲሌይ ለምንድን ነው የሚፈጠረው? የሌሎቹ ለምሳሌ በቅርቡ ያሳተምነው አለ ሌሰን ለርን ፍሮም ኢታሊያን ካምፓኒስ ብለን ለምንድን ነው ጣሊያን ካምፓኒዎች ከ70 ዓመት በላይ ኢትዮጵያ ውስጥ ቆይተዋል። ሲቆዩ ምንድን ነው ስፓይሳቸው? ለምሳሌ እኛ ያወጣናቸው 4 ፒላሮች አሉ። እነዛ 4 ፒላሮች ላይ ነው የሰሩት በእኛ መልከታ በእኛ አሰስመንት። ስለዚህ እኛም ከነሱ ሌሰን መውሰድ እንችላለን፣ ከጎበዝ ኢትዮጵያውያኖችም ሌሰን መውሰድ እንችላለን። ስለዚህ እዚህ ላይ መበርታት መቻል አለብን ነው ትልቁ እንትናችን። ፐብሊሽ የምናደርጋቸው ነገሮች በሁለት አየህ፣ አሁን ዩኒቨርሲቲዎቻችን የሚሰሯቸው ሼልፍ ላይ ያርፉብናል። መሬት የሚወርዱ ነገሮች አይሆኑ። የፕራክቲካል የሆነው ደግሞ ቲም ደግሞ ሪል ስቴቱ አካባቢ ያለውን ደግሞ ማህበረሰብ ደግሞ አይጽፍም። ስለዚህ ብሪጅ የሚያደርግ ደግሞ አካል ያስፈልገናል ማለት ነው። እና ያችን እኛ ብሪጅ ለማድረግ ነው መሬት የሚወርዱ ዶክመንቶችን ለምሳሌ ያህል አንድ መሐንዲሶቻችን ተሰብስበው አንድ መጽሐፍ እየጻፉ ነው። የሚጽፏት ምንድነች? እሱ አንድ ግንባታ ስትገነባ እንዴት አድርገ ነው ከመጀመሪያው ከቁፋሮ ጀምሮ እስከ መጨረሻዋ ፓተርኑን ለምሳሌ ማት ፋውንዴሽን ስትሰራ በአጭሩ ሳይድ ነው በረዥሙ ሳይድ ነው ብረቱ ከስር የሚቀመጠው ስፔሰሩ እንዴት ነው የምታደርገው የሚለው እነዚህ ትምህርት ቤት ውስጥም የሌሉ እዚህ ጋርም የሌሉ ኢን ቢትዊን አፕላይ የምታደርጋቸው ፕሩቭድ የሆኑ ነገሮች አሉ ማለት ነው። ስለዚህ እነሱ ላይ በደንብ መሰራት መጻፍ አለበት ማለት ነው። እነዛም በደንብ እናደርጋለን ለሳይንቲፊክ ኮሚኒቲውም በሚገባው መልክ አት ዘ ሴም ታይም ደግሞ ፕራክቲካል ስራውን የሚሰራው በሚወስደው መልክ እየሰራ እንገኛለን። እንግዲህ ኢንተርናሽናል ጆርናል ላይ ከ15 ከ16 በላይ ፐብሊኬሽኖችን አገር ውስጥ ያሉ ደግሞ ከ50 በላይ ደግሞ ልክ እንደዚሁ ኮንሴፕት ኖቴሽን ጽፈናል ማለት ነው። መልካም ኢንጂነር፣ የሰዓት ወጃው ሰዓት ስለደረሰ ነው መልሰን እንገናኛለን። አድማጮች አሁን ከረፋዱ 5 ሰዓት ሆኗል። እናት ባንክ ማን እንደ እናት
እናት ለልጆቿ የተሻለውን እንደምታስብ ሁሉ እኛም ለውድ ደንበኞቻችን የተሻለውን እናስባለን። በጭራሽ እንዳይታመሙ፣ ነገር ግን ከታመሙ ሳይሳቀቁ እንዲታከሙ እናት ጤና የተሰኘ የቁጠባ ሂሳብ ለውድ ደንበኞቻችን ተግባራዊ ማድረጋችንን ስንገልጽሎ በታላቅ ደስታ ነው። የእናት ጤና የቁጠባ ሂሳብ ተጠቃሚ ሲሆኑ ከእናት ባንክ ጋር ወደሚሰሩ ከፍተኛ ክሊኒኮችና ሆስፒታሎች ለመታከም ሲሄዱ የሕክምና ወጪ ተቀናሽ ይደረግልዎታል። በተጨማሪም ከመደበኛው ከፍ ያለ የወለድ መጠን የሚያገኙ ሲሆን ያለምንም ውጣ ውረድ በእናት ባንክ የዲጂታል ባንኪንግ አገልግሎት ክፍያውን ይፈጽማሉ። የእናት ባንክ ደንበኛ መሆኑን የሚገልጽ ካርድ በመያዝ ከባንኩ ጋር ወደሚሰሩ ከፍተኛ ክሊኒኮችና ሆስፒታሎች ሲሄዱ በእንክብካቤና በአነስተኛ ዋጋ ታክመው ወደ ቤቶ ይመለሳሉ። ጊዜ ሳይወስዱ ዛሬውኑ የእናት ጤና የቁጠባ ሂሳብ ተጠቃሚ ይሁኑ። እናት ጤና የነገው ዋስትና። እናት ባንክ። ማን እንደ እናት? መልሰን ተገናኝተናል። አድማጮቻችን የአጋራችንን መልእክት የምንሰማበት ሰዓት ላይ ነው። ዳሎል ፕሮፐርቲስ ነው። በከፊል የተጠናቀቁ አፓርታማ ቤቶች የእርሶን አቅም ባማከለ መልኩ ለሽያጭ አቅርበውላቸዋል። በባልደራስ ሳይታቸው 155 እና 161 ካሬ ሜትር የሆነው ባለ 3 መኝታ በካሬ ሜትር 99990 ብር ብቻ ሆኗል። በሲምሲ ሳይታቸው ከስቱዲዮ እስከ ባለ 3 መኝታ ድረስ በካሬ ሜትር 85000 ብር ብቻ ሲሆን በቄራ ሳይታቸው ደግሞ ባለ 1 እና ባለ 2 መኝታ በካሬ ሜትር 98000 ብር ብቻ ሆኗል። ወደ ዳሎል ፕሮፐርቲስ ጎራ ሲሉ የተሻለ ያከፋፈል አማራጮችና ልዩ ቅናሽ ይጠብቆታል። ከዋና መንገድ ብዙ ያራቁና አመቺ የመኖሪያ ቤቶችንም ያገኛሉ። የመጨረሻው የግንባታ ቴክኖሎጂና ጥራት እኛ ዘንድ ነው ሲል ሰርቶ በማስረከብ ማን እንደ ዳሎል ተብሎለታል። ለበለጠ መረጃና የሳይት ጉብኝት በ0911 48 55 81 በ0912 46 34 13 ላይ አሊያም በ0981 81 20 ላይ ደውሉላቸው። ዳሎል ፕሮፐርቲስ። መልእክቱን አዳምጠን መልሰን ከእንግዳችን ጋር አለን። ዳሎል ፕሮፐርቲስ በከፊል የተጠናቀቁ አፓርታማ ቤቶች የእርሶን አቅም ባማከለ መልኩ ለሽያጭ አቅርበንሎታል። በባልደራስ ሳይታችን 155 እና 161 ካሬ ሜትር የሆነው ባለ 3 መኝታ በካሬ ሜትር 99900 ብር ብቻ። በሲኤምሲ ሳይታችን ከስቱዲዮ እስከ ባለ 3 መኝታ ድረስ በካሬ ሜትር 85000 ብር ብቻ። በቄራ ሳይታችን ባለ 1 እና ባለ 2 መኝታ በካሬ ሜትር 98000 ብር ብቻ። ወደ ዳሎል ፕሮፐርቲስ ጎራ ሲሉ የተሻለ ያከፋፈል አማራጮችና ልዩ ቅናሽ ይጠብቁታል። ከዋና መንገድ ብዙ ያራቁና አመቺ የመኖሪያ ቤቶችን ያገኛሉ። የመጨረሻው የግንባታ ቴክኖሎጂና ጥራት እኛ ዘንድ ነው። ሰርቶ በማስረከብ ማን እንደ ዳሎል የተባለለት። ለበለጠ መረጃና ለሳይት ጉብኝት በ0911 48 55 81 በ0912 46 34 13 እንዲሁም በ0981 81 20 ላይ ይደውሉ። ዳሎል ፕሮፐርቲስ። የሪል ስቴት ወጎችንን አድማጮቻችን ቆይታችን እንደቀጠለ ነው። በምዕራፍ 2 መሰናዷችን ላይ እንገኛለን። እንግዳችንም አሁንም ስቱዲዮአችን እንዳሉ ነው። ምናልባት ዘግየት ብላችሁ ከፍታችሁ ከሆነ ያደመጣችሁን ካላችሁ ኢንጂነር ዝናቡ ማን ናቸው የሚለውን እንንገራችሁ። ኢንጂነር ዝናቡ ተበጀ እውቅ ኢትዮጵያዊ የሲቪል መሐንዲስ ሲሆኑ የሪል ስቴት አልሚና የቢዝነስ መሪም ናቸው። በኢትዮጵያ የከተማ ፕላን ውስጥ ቁልፍ ሚና ያላቸው ሲሆን የሪል ስቴት ዘርፉን የሚደግፉና የቤቶች ተደራሽነትን የሚያሳድጉ የመንግስት ፖሊሲዎችንና አቅጣጫ ጠቋሚ መፍትሄዎችን በማቅረብም ይታወቃሉ። የመጀመሪያ ዲግሪያቸውን በሲቪል ምህንድስና፣ ሁለተኛ ዲግሪያቸውን 3 ማስተርስና የድህረ ምረቃ ዲፕሎማ ፒጂዲ በከፍተኛ ማዕረግ በቢዝነስ አድሚኒስትሬሽን በምህንድስና እንዲሁም በፕሮጀክት ማኔጅመንት ማግኘታቸውን ይናገራሉ። በእስራኤል በቤልጂየምና በሆላንድ የተማሩና ምርምር ያደረጉም ናቸው። ላለፉት 25 ዓመታት በግንባታ ዘርፍ ላይ ሰሩ ሲሆን ሪል ስቴት ድርጅት በማቋቋምም በቤት ግንባታ በማማከርና በማስተማር ተሰማርተው የቆዩ የምህንድስና ባለሙያ ናቸው። ከ10 ዓመታት በላይ በዩኒቨርሲቲ መምህርነት የቆዩት የምህንድስና ባለሙያው በዘርፉ የተለያዩ የጥናት መጽሔቶችን ማሳተማቸው ይነገራል። የጣሊያን ድርጅትን ለ15 ዓመት የመሩና በዓለም አቀፍ ጆርናል ላይ ከ15 በላይ ጽሁፎችን ያሳተሙ እንዲሁም መጽሐፍ እየጻፉ ያሉ ድንቅ ባለሙያ ናቸው። በተጨማሪም የአፍሪኮም ሪል ስቴት አፓርትመንት ኪራይና ኮንሰልተንሲ ባለቤትና ዋና ስራ አስኪያጅ ሲሆኑ በቅርቡ የተመሰረተው የሪል ስቴት አልሚዎች ማህበር የቦርድ ዋና ጸሐፊ እንዲሁም የአዲስ አበባ ግንባታ ፈቃድና ቁጥጥር እንደራሴ ሰብሳቢና የሀገር አቀፍ የግንባታ ቴክኖሎጂ መረጣ አዶክ ኮሚቴም ናቸው። ኢንጂነር ቆይታችን እንዴት ነው? ግሩም
ግሩም ነው አይደል? ወደ ጥያቄዎቻችን እንለፍና ከመሄዳችን በፊት አንድ ተጨማሪ ጥያቄ አለ ከቀደሙ ጋር የተያዘ የዋጋ ስለ ዋጋ በካሬ ስለሚሸጡ ዋጋዎች ስናነሳም እንግዲህ ከአመታት በፊት ግንባታቸው ካለቀና ዋጋቸው በ60ና ከዛ በታች በሆኑ በካሬ ሜትር የሚሸጥ ሊኖር ይችላሉ። ቀደምም እንዳወራ ነው። በተቃራኒው ደግሞ የካሬ ዋጋቸው ከፍ ያሉ የሪል ስቴት ቤቶችም ሱቆችም ሊኖሩ ይችላሉና ከአመታት በፊት ግንባታቸውን ከጨረሱ አሁን ባለው ከረንትሊ ባለው የካሬ ዋጋ መሸጥ ይጠበቅባቸዋል። እንዴት ማስተካከል ይቻላል? እሱ እንግዲህ ግንባታቸውን በፊት የጨረሱ ድርጅቶች ማለት ምንድነው እሱ ኦፖርቹኒቲ ኮስታቸውን ነው ማየት ያለባቸው። ምክንያቱም ዛሬ በደግሜ መሬት ድሮ በርካሽ ገዝቶ ከሆነ አሁን በገዛ ውድ ሊሆን ይችላል። ብረት ለምሳሌ ያህል ከ6 አመት በፊት 32 ብር ነው በኪሎ። ዛሬ ብረት 230 240 ብር ነው በኪሎ የሚሸጠው። ስለዚህ ያንን አይቶ የዛሬ 6 አመት የገነባውን ዛሬ ብትሸጥ ማርኬት ቫልዩን አሰስ አድርጋ አጅስት አድርገ መሸጥ መቻል አለ። አለበለዚያ ምንድነው የሚሆነው እንግዲህ እንደ ሰንክ ኮስት ይሆንብና ያ ነገር ወደፊት እንዴት አድርገ ሰርቫይቭ ታረጋለ? በቃ ያወጣው በጠቅላላ ወጪ እኮ የሚጣል ነው። ስለዚህ ሰርቫይቭ እንደ ቢዝነስ ለማድረግ አሁን ቀጥሎ የምትሰራበትን ሊሰጥህ ይገባል። እዛ ላይ በደንብ መሰራት መቻል አለበት። ሁለተኛው ተመሳሳይ ነገሮች እንግዲህ የሚመጣው ቅድም ካነሳቸው ነገሮች አንፃር ድሮ የሰሩ ድርጅቶች በሽንት ሽጡ ነው። በስንት ሽጡ የሚለው እንግዲህ ሪቫይዝ እያደረጉ መምጣት መቻል አለባቸው። ስትራክቸሩን ኢቭን የጨረሰ ድርጅት ፊኒሺንግ ላይ ሆኖ ስትራክቸሩን ሪቫይዝ ኮስቱን አፕዴት ማድረግ መቻል አለበት። በሱ ምክንያት ዲፎልት ያደረገ በሪል ስቴቱ ምክንያት ዲፎልት ያደረገ ከስተመር ካለው ኮምፐንሴት ማድረግ ያለበት ሪል ስቴቱ ነው። ከስተመሩ ደግሞ ፔመንት ላይ ዲፎልት ካደረገ ደግሞ አሁን መውሰድ ያለበት ደግሞ ከስተመሩ ነው። ኢንቢትዊን ደግሞ የመጣው አሁን ከስተመሩ ዲፎልት ካደረገ ማለት እንግዲህ ኦን ታይም ላይ ከፍል ይችላል። በብዛት አሁን 10%፣ 5%፣ 15% ፔመንቶችን ኮሌክት ያደርግና ሪል ስቴቱ አብዛኛው ሰው ከዛ በኋላ ኦን ታይም አይከፍልም። ያ ማለት ክሪፕል ያደርገዋል። ያ ለሚያመጣው ነገር በጠቅላላ እነዛ ገዢዎች አካውንተብል መሆን መቻል አለባቸው። ምክንያቱም ሪል ስቴቱ በተለይ በኢትዮጵያ ሴናሪዮ ዓለም ላይ ካሉ ሪል ስቴቶች እንግዲህ በጣም ስትሬንጅ የሚሆነው የኢትዮጵያ ምንድነው ሞር ሪላይ ያደረግነው ፕሪሴል ላይ ነው። ምክንያቱም ኢትዮጵያ ውስጥ ብድር የለም። ብድር አክሰስ ቱ ፋይናንስም ኮስት ኦፍ ፋይናንስም በጣም ውድ ነው፣ ማግኘትም ከባድ ነው። ስለዚህ እዚህ ላይ በጣም አስቸጋሪ ስለሆነ ገዢውም መጠንቀቅ መቻል አለበት ማለት ነው። ለህልውናው ትልቁ ነገር ኦን ታይም ጠብቆ መስጠት መቻል ነው። ኢንቢትዊን ግን በሁለቱ ችግር ያልሆኑ ደግሞ ምክንያቶች ይመጣሉ። ለምሳሌ ዶላር በአንዴ የሸጥከው ቤት ላይ በጣም ጃምፕ ካደረገ ቁጭ ብለ ማውራት መቻል አለብህ ማለት ነው። የእንደዚህ አይነት ነገሮች ሾኮች ሲመጡ ደግሞ አሚካብል የሆነ ዲስከሽኖች ያስፈልጋሉ። ለሱ እንግዲህ እነዚህ ነገሮች እንግዲህ ለመዳኘት ምንድነው አርቢትሬሽን ሪል ስቴት አሶሲዬሽኑ ከቻምበር ኦፍ ኮሜርስ ጋር በመሆን አቋቁሟል። ስለዚህ እሱ ሁለቱን ወገኖች ደግሞ አይቶ ደግሞ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ ደግሞ የዳኝነት የግልግል ስራ ደግሞ ይሰራል ማለት ነው። መልካም ኢንጂነር፣ እንግዲህ ድርጅት ተቋሙን ሲመሰርቱ ትልቁ ግብ ፕሮጀክቶችን ውጤታማ ማድረግና በውጤታማነታቸው ደግሞ ይበልጥ ደስተኛ መሆንና መኩራት ነው። እንደው ባለፉት አመታት ግዙፍ ፕሮጀክቶች ውስጥ ተሳትፈዋልና ድርጅቱ በዛ በተሳተፈባቸው የፕሮጀክት ውጤቶች ላይ እጅግ በጣም የሚኮራበት የፕሮጀክት ውጤት የትኛው ነው? እንደው እነዚህን ፕሮጀክቶች ደግሞ ባልሰራዋቸው ምን አለበት በቀረብኝ የሚል የፕሮጀክት አፈጻጸም ያሳየባቸው አጋጣሚዎች አሉ? ስኬቶቹስ እንዴት ነው የሚታዩት? እንግዲህ ከስኬቶቹ ብጀምር ብዙ ፕሮጀክቶች አሉ። ለምሳሌ ያህል አንደኛውና እንደው ለሌላው መማሪያ ይሆናል የምለው ለምሳሌ ያለ ሪኖቬሽን ስራዎች የሰራናቸው አለ። የባህታ ቤተክርስቲያን እዚህ ግቢ ገብርኤል ጀርባ ማለት ነው ቤተ መንግስት ጋር ያለችዋን ዶሟን ቀይረን ውስጡ ያለውን እነዚህ ብዙዎቹ ነገሮች ሙሉ በሙሉ እድሳት ማለት ይቻላል። እሱን ስንሰራ በጣም ፈታኝ ነበር። ፈታኝ የሚያደርገው ምክንያቱም ሪኖቬሽን ስራ በራሱ በጣም ሪሰርች የምትሰሪበት ኤክሰርሳይዝ እያደረግሽ የምትሰሪው ኢትዮጵያ ብቻ ሳይሆን የውጭ ዜጎችንም ከኦስትሪያ ያመጣናቸው ሰዎች አሉ፣ ከጀርመን፣ ከጣሊያን። እነዚህ እንትኖቹ ፔይንቶቹ በደንብ ፕሪዘርቭ መደረግ መቻል አለባቸው እንዲቆዩ ማለት ነው። የድሮ ቅርስ ስለሆኑ እነሱን ለማቆየት እነዚህ የሚጸዱ ለምሳሌ የማርብል የግራናይት ነገሮች ነበሩ። እነሱን ለማጽዳት ስፔሻል ኬሚካሎችን ከጀርመን ማምጣት ነበረብንና ምንድነው ሌሰን ብዬ የምወስደው
አንዳንዴ የምንወስዳቸውን ጨረታዎች የምናረጋቸው ነገሮች በጠቅላላ አውት ኦፍ ዘ ቦክስ አስበን የውጮችንም ስፔሻሊስቶች የሚፈልጉ ከሆነ ያንን አድርገን ኢንቮልቭ አድርገን መስራት እንችላለን ነው። ያንን ፕሮጀክት በአጭር ጊዜ ውስጥ በተጠበቀለት ሁኔታ ዴሊቨር አድርገናል። እንደ ሀገርም እንግዲህ ለመቀጣይ ረጅም ጊዜ ያገለግላል ብዬ አስባለሁኝ እና በተለይ ከዶሙ ጋር ሊድ ነበረ ዶሙ ካልተሳሳትኩኝ። በኋላ ላይ ግን መቀየር ያለብን በእንደዚህ ማቴሪያል ነው እንዲህ ቢሆን ብለን በደንብ አድርገን ተወተነዋል። ሌሎቹ ለምሳሌ ያህል በጣም ፈታኝ የሆኑ ፕሮጀክቶች አሉ። ለምሳሌ ያህል ወይኔ እንደው መግባት አልነበረብንም ምን ልንሆን ያልንባቸው ስራዎች ግን ደግሞ አሁን የምንኮራባቸውም አሉ። ለምሳሌ የኬኬ ቢልዲንግ የምታውቁት ከሆነ ብሔራዊ ቲያትር ፊት ለፊት የ22 ፎቅ ህንጻ 22 ፎቅ ህንጻ እሱን ህንጻ ስንሰራ ረጅም ጊዜ ወስዷል። ስትራክቸሩ ቆንጆ ነው፣ ረጅም ጊዜም ቁጭ ብሏል እና ልክ ፕሮጀክቱ ያንን ፕሮጀክት ከነ ማቴሪያሉ ስትራክቸሩን ሰርተን ስንጨርስ 62 ሚሊዮን ብር የሰራ ነው እንደ ኮንትራክተር። 62 ሚሊዮን እንግዲህ ያን የሚያክል ግዙፍ ህንጻ ነው። በጣም ቆንጆ ነው፣ ያምራል። ግን ምንድነው ትልቁ ችግራችን የነበረው ምንድነው ባልገባን የምንለው ፕራይስ ስካሌሽን ዛሬ የተጀመረ አይደለም። ጨረታ ለምሳሌ የገባንበት ዋጋ 11 ብር ከ70 ነበር። ጨረታ ለብረት ከነንቱኑ የሞላ ነው ከነ ግዢው ከነምኑ ብረቱ ከ8 ብር ዘሎ 14 ብር ገባ ሽያጩ ራሱ። ስለዚህ ኮንትራቱ ደግሞ የሚለው ደግሞ የሞድ የሚባል ነው በፊት የነበረው የሚለው አፖን ኮምፕሊሽን ይከፈለዋል ነው። በራሳችን እንሰራና ስራውን ስንጨርስ ኮምፐንሴሽን ይከፈላል ነው የሚለው። በጣም ፈታኝ ነበር። በቃ ለድርጅቱ እየሰራን በኔጌቲቭ ነው ማለት ፔመንት የለም ማለት። ስለዚህ ያ በጣም ዋጋ አስከፍሎናል እና ምን ስንሆን በቃ ገባንበት የምንላቸው በኋላ እንደ ሌሰን ቻሌንጁ ምኑ በጣም አመርቂ ነበር። የዛን ጊዜ ለምሳሌ ኮንክሪት ብዙ የሚሸጥ አልነበረም። ስንሰራበት ታወር ክሬን እየተጠቀምነው የሄቪ ዲዩቲ ሲሚንቶ ፋብሪካዎች የሚሰሩበት ክሬን ከመከላከያ ወስደን ነው ከሜቴክ ተከራይተን በውድ ዋጋ ላይ። ምክንያቱም ኮንክሪት ፓምፕ ልክ አሁን እንደተባለው የዛሬ 20 ዓመት 18 ዓመት አልነበረም። የሚሸጥማ የድርጅት የለም። ያናክልም ደግሞ የሚያወጣም ማሽኑ አልነበረም ማለት ነው። ያሳለፍናቸውን ነገሮች ሳይ ምክንያቱም ኦንሳይት ሚክስ ነው የሰራ ነው ኮንክሪቱ የተሰራው የዛ ህንጻ በኋላ ላይ C40 እና C30 ነበር ኮንክሪት ስትሪንግዝ። በኋላ ላይ ቼክ ሲደረግ የጀርመን ኮንሰልታንቶች መጥተው ኦቨር ነው እና ይህን የሚያክል ኳሊቲ እንዴት አድርጋቸውን ሳይት ሚክስ አመጣችሁት ብለው እነሱም ራሱ ተገርሞ እስኪያዩ ድረስ አሸዋውን እየነፋን ምን እያለን እና የመጣንበት ያ ሌስን በጣም ጥሩ ነው ብዬ አስባለኝ። ቻሌንጁ የገደለንም አለ ያነሳንም አለ። ልክ እንደዙ የሚያኮሩን ፕሮጀክቶች እንግዲህ ለምሳሌ ያለ ቴክኖሎጂዎች ተጠቅመን የፌዴራል ቤት ፕሮጀክትን እዚህ አየር መንገድ ጋር የ3 ቢሊዮን ብር በላይ በአልሙኒየም ፎርምወርክ ቴክኖሎጂ ከኮሪያ በመጣ እሱን ማኔጅመንቱን ሙሉ በሙሉ ወስጄ ሰርቻለሁና በጣም ቻሌንጂንግ ነበር። ቀደም እንዳላችሁት እንግዲህ ሊደርሺፕ ስታይሉ ምንድን ይሁን የሚለውን ማሰብ ነበረብን። ምክንያቱም ቻይኖቹ የሚጠቀሙት ሞር አሁን ትራንስፎርሜሽናል ቀደም ስንል ነበረው ትራንዛክሽናል ሊደርሺፕ ስንል ነበረው። አሁን ትራንስፎርሜሽናል ከሆነ ሞቲቬት እያደረግሽ፣ ትራንስፎርሜሽናል ከሆነ ሊደሩ አንቺ ሆነሽ ራስሽ ገብተሽበት ምናምን ነው የምትሰሪው። ትራንዛክሽናል ደግሞ ሲሆን ደግሞ እየተቆጣሽ በሱፐርቪዥን ጎሉን አስቀምጠሽ ይሄን ስራ እያለሽ ዲክቴት እያደረግሽ ነው የምትሰሪው። የትኛው ነው የሚሰራው ብለን እንግዲህ ለይተን ነው ትራንዛክሽናል ታይፕ ሊደርሺፕ ነው ስትራክቸራችንን መቀየር አለብን። ብዙዎቹ ሪል ስቴቶች ኮንትራክተሮች የሚጠቀሙት ፈንክሽናል ኦርጋናይዜሽን ስትራክቸር ነው። ነገር ግን ለእንደዚህ አይነት ፕሮጀክታይዝድ ኦርጋናይዜሽን ስትራክቸር ያስፈልገዋል። ኤቭሪ ዲሲዥን እዛው መሰራት አለበት። እያንዳንዷ ሰዓት ካውንት ታረጋለች። ምክንያቱም ቴክኖሎጂ ምንድነው ዛሬ ኮንክሪቱን አርማታ ሞልተሽ በነጋታው ፎርምወርኩን ትንፈቻለሽ። ፈተሽ ወደ ላይኛው መስታሰር መቻል አለበት። በዛ ጊዜ ነው ኢሴንሱ። የ3 ወሩ 12 ፎቅ መጨረስ መቻል አለብን። ኮንሰልታንቱ ማደር አለበት። እኔ ላይክ 18 ሰዓት አካባቢ ይሰራለሁ። ስለዚህ ከሌሊቱ 8 ሰዓት 6 ሰዓት ወጥተሽ 11 ተኩል 12 ሰዓት ደግሞ ሳይት መግባት መቻል አለብኝ። ጠዋት የ24 ሰዓት ነው የሚሰራው። ማኔጅመንቱ ማደር አለበት። the whole ሲስተሙን ዲቨሎፕ ማድረግ ነበረብኝ ፍሮም ስክራች ማለት ነው። ስለዚህ እሱን አድርገን በጣም ጎበዝ ቲም አዋቅረን we were lucky ያን ቴክኖሎጂ ለመጀመሪያ ጊዜ ኢትዮጵያ ውስጥ አቺቭ አድርገናል። ቲሜንም ላመሰግን ወዳለሁኝ። በጣም ፈታኝ የነበረ
እንደውም አንዳንዶቹ ሌሰኖች ለምሳሌ ኮንክሪቱ እንደ ውሃ የሚፈስ ኮንክሪት ስለነበረ ማርኬት ላይ ስላልነበረ ኦልሬዲ አቺቭ ስላደረግነው ኤስሲሲ ነው የሚባለው ሰልፍ ሌቨሊንግ ኦር ሰልፍ ኮምፓክቲንግ ኮንክሪት ኢንተርናሽናል ጆርናል ላይ ፐብሊሽ አድርጌዋለሁ። ሌሎቹ ካምፓኒዎች እንዳይቸገሩ በሚቀጥለው የሚሰራው ሰው እሱን ተከትሎ ቢሰራ። ምክንያቱም ያንን ኮንክሪት በምን እንጠቀም ስንላቸው ዲዛይን ያደረገው የህንድ ካምፓኒ ዱንሳ እንደተጠቀም አገር ውስጥ የሌለ ነገር ነው የሚነግረን። ስለዚህ አገር ውስጥ ከስተማይዝ ማድረግ ነበረብን። እንዲህ አይነት ነገር ለምሳሌ ፔይንት ስትቀቢው አልሙኒየም ፎርምወርክ የሚሰጥሽ በጣም ስሙዝ ስለሆነ ቀለም አይዝም፣ ግርግዳ ይለቃል። ስለዚህ ቀለም እንዲይዝ ጅብሰሙን እንዲይዝ ምን ማድረግ ነበረብን? ከጣሊያን አምተን ቦንዲንግ ኤጀንት በሁለቱ መካከል ብሪጅ የሚያደርግ ኮንክሪቱ ላይ እና ቀለሙን የሚያስታርቅ ነገር አደረግን። በኋላ ላይ ግን በጣም ጎበዝ አንድ ሰዎች ነበሩ፣ አቶ ኃይሌ ምናምን የሚባሉ ብዙ ኢትዮጵያዊ የምትኮሪበት አለ። ላይምን ዋይት ሲሜንትን አንሞክርም? ሌሎችም የፔንት ስፔሻሊስቶችን አድርገን ዋይት ሲሜንትና ጅብሰሙን ብንቀላቅለው ራሱ ሊይዝ ይችላል፣ ይሄ ቢሄቪየር እንደዚህ ነው ተብሎ ሰርተን ከዛ ፕሮፖርሽኑ ደግሞ ከስንት ይሁን ደግሞ ብለን ደግሞ ያንን ነገር አድርገን መጨረሻ የዛ ከጣሊያን የምናመጣውን ነገር አስቀርተን አፕላይ ማድረግ ጀመርን ማለት ነው። እነዚህን እንግዲህ ወደ 200 ገጽ የሚሆኑ ሌሰን ለርን ብዬ ኦልሬዲ ቲሞችን አዋቅሬ ጽፌያለሁ። ያንን ደግሞ እንደ ትሬኒንግ ማኑዋል ለሌሎቹ እንሰጣለን ማለት ነው። ትሬኒንጎችን እንሰጣለን እና እንደ ቴክኖሎጂ እዛ ላይ ያሳለፍነው መከራና ፔይኑ በጣም ፈታኝ ነበር። እንደ ሀገርም ሰክሰስፉል ነው ብዬ አስባለሁ። ስለዚህ አሁን ያሉ ቴክኖሎጂዎች ሲመጡ በደንብ ተደርጎ መሰራት አለበት። ምክንያቱም ትልቁ ችግራችን አሁን ሲኤምሲ ቤቶችን ታውቋቸዋላችሁ። ሲኤምሲ ቤቶች አሁን መንግስት የሚኖርበት የኪራይ ቤት ነው። እነሱ ፋብሪካዎች እነሱ ቤቶች ሲሰሩ ካርሊጊዶ የሚባል ነው ቴክኖሎጂን ይዞ የመጣው የሰማዕታት ሐውልት ምናምን የሰራ ሰው የባቡር ሀዲድን ከአዲስ አበባ እስከ ጅቡቲ የሰራው ካርሊ ነው። ጎበዝ ሰው ነው። ፋይናንስና ቴክኖሎጂዎችን ይዞ መጣ። ቴክኖሎጂን ይዞ መጥቶ ሰራ። ሲኤምሲ ቤቶችን ጨረሰ። ሲኤምሲ ቤቶች ቆንጆ ናቸው። ቴክኖሎጂው እዚህ የካሚካኤል ቤተክርስቲያን ጀርባ ቁጭ አለ። ከዛ በኋላ ቴክኖሎጂው እስካሁን ድረስ የሚጠቀምበት ሰው የለም። በቃ እዛው ቁጭ ብሏል። እና ይሄ ምንድነው እሱ ትልቁ ችግራችን ሌሰን ለርን ከሌለው ቴክኖሎጂ ብቻውን ዋጋ የለውም ነው። ቴክኖሎጂ ኤንድ ቢዮንድ ብዬ አንድ አርቲክል የጻፍኩት አለ። ቴክኖሎጂው አይደለም ትልቁ፣ ቴክኖሎጂውን ከዛ በኋላ አዶፕት አድርጎ በደንብ ሲምለስ በሆነ መልክ አስታርቆ የሚያስኬድልሽ ቲም ያስፈልግብናል ማለት ነው። ስለዚህ እዛ ላይ ብዙ መሰራት መቻል አለበትና በጣም የፈተነን አት ዘ ሴም ታይም ግን ጤንነታችን እስከ ማጣት ድረስ ማለት ነው። ስራ አስኪያጆች የነበሩት ሳይት ማናጀሮች ምናምን እየሄዱ ቀን በጣም ኦቨር ስለምንሰራ ከሰኞ እስከ ሰኞ ነው። ፋሲካ አይታረፍም፣ ጥምቀት አይታረፍም፣ ኤቭሪዴይ እንሰራለን እና መጨረሻ ላይ እየሄዱ ራሱ መጋጨት ጀመሩ። ከዛ ፎርስድ ሊፍ ሰጠናቸውና በቃ እሁድ ቀን እንዳትመጣ፣ ማክሰኞ ቀን አንተ እንዳትመጣ እያልነው ተደብቀው ሁሉ መግባት ጀመሩ። ምክንያቱም ወርኮሊክ ሆኑ ልጆቹ፣ በቃ ፓሽኔት ሆኑ ስራውንና ካየኋችሁ ሳይት ውስጥ እቀጣለሁ እስክል ድረስ እየሄድኩኝ እነዛ ሰዎች እየገቡ ይሄን ያክል ኢትዮጵያ ይቀየራል ወይ እስክንል ድረስ ያየንበት ስለሆነ ነገሮችም ደግሞ መሰራት እንደሚችሉ ለሌላውም ኤግዛምፕል የሆነበት ፕሮጀክት ስለሆነ ቆንጆ ነው ብዬ አስባለሁ። ልክ እንደነዚሁ የውሃ ላይ ያሉ ፕሮጀክቶች፣ ሌሎች ላይ ያሉ ፕሮጀክቶች አሉኝ። ያው እንግዲህ አንድ መጽሐፍን በዚሁ ላይ የጻፍኩ ስለሆነ ምናልባት እንግዲህ እሱ ሲወጣ ደግሞ በደንብ ለማየት እንችላለን ማለት ነው፣ ጊዜውም ስለማይወቃቸው። በጣም ደስ ይለናል። እንደው አሁን የተረዳሁት ነገር ምንድን ነው፣ ነጮቹ ጋር አለ የሰለጠነው ዓለም ላይ የቆዩ ቴክኖሎጂዎችን ስናይ አንድ ሰው መጥቶ አንድ ሳይንቲስት መጥቶ የሰራበትን ማኑዋል አስቀምጦ ነው የሚሄደው። ማሻሻል ሲፈልግ ሌላ ሰው ይመጣና ከሱ ባክግራውንድ ወስደው ነው። ይሄ ነገር በእኛ ሀገር መለመዱ እኔ በጣም እንድኮራ ነው ያደረገኝና በጣም ነው የምናመሰግነው በሬድ ሴት ወግ አድማጮቻችን ስም። ወደሚቀጥለው ጥያቄያችን ነው የምንሄደው። በዘርፉ ውስጥ እንዳሉ እንግዲህ ብርቱ ባለሙያ የሪል ስቴት ዘርፉን እንዴት ይመለከቱታል? የሪል ስቴት ዘርፉ አሁን ባለንበት ማለት ነው በጣም በሁለት ነገሮች መካከል ያለ ዘርፍ ነው። ምክንያቱም የዛሬ ዓመት እንግዲህ የሪል ስቴት አዋጁ ጸድቋል። ፕሮክላሜሽኑ 1357/2017 ጸድቋል። አሁን እሱ ጸድቆ ሁሉን ነገር ያስተካክላል እያልን እየጠበቅን ነው። ግን ደግሞ ወደ ኋላ ደግሞ ዘግይቶብናል። ደንቡ ደግሞ ዲሌይድ ሆኗል። ደንቡ መጽደቅ መቻል አለበት አፕሊካብል እንዲሆን ማለት ነው። የኢትዮጵያ የሪል ስቴት ዘርፍ አሁን በጥንቃቄ ሁሉም ሰው መሄድ ያለበት፣ እስካሁን የተጓዘበት ጉዞ እንደማያዋጣው መስመር የሚያስቀምጥበት። ምክንያቱም ለምሳሌ ዱባይን ስታይ
ዱባይ ከ10 ምናምን ዓመት በፊት ዱርዬ የፈላባት ሪል ስቴት ነበረ በነገራችን ላይ በፊት የነበረው። ምክንያቱም ህግም አልነበረው። ዱባይ ምንድነው ያደረጉት? ዲኤልዲን አቋቋሙ። ዱባይ ላንድ ዴቨሎፕመንት አውቶሪቲ ብለው አቋቋሙ። ማንኛውም ሪል ስቴት የሚገዛ ሰው ብሎክ ማድረግ አለበት። ብሎክ ካደረግክ በኋላ ዲኤልዲ ቢሮ የሰራኸውን ታይትል ዲድ ምናምን አይቶ ነው የሚለቅልህ። ዝም ብለህ አፍሳ አትሄድም። ስለዚህ አሁን ዱባይ ላይ ማንም ሰው በዓለም ላይ ገብቶ መግዛት ይችላል ማለት ነው። ኮንፊደንስ አለ፣ ምክንያቱም መንግስት ይቆጣጠረዋል። ባንክ ሴክተሩን ስታይ ናሽናል ባንክ በደንብ ስለሚቆጣጠረው ሼር ስትገዛ አትፈራም። ሪል ስቴቱ ላይ ቁጥጥር የለው። ስለዚህ ሃይባይ ስለሌለው አንድ ሰው ይመጣና በ1 ሚሊዮን ብር 3 መኝታ ይልህና በቢሊዮኖች ሰብስቦ አገር ጥሎ ይወጣል። ከዛ በኋላ የጦስ ዶሮ ያደርጋል። ሌላኛው ይመጣና ልክ እንደዛ ያደርጋል። እነዚህን ደግሞ የሚያደርጉ ጥቂት ካምፓኒዎች ናቸው። ጥቂት ስም የሚያጠፉ ድርጅቶች ለአብዛኛው በጠቅላላ መከራ እየሆኑበት ነው ማለት ፈተና ውስጥ ጥለውታል። ስለዚህ አንደኛው የህጉ ጉዳይ አንዱ በጣም ትልቁ ነው። ስለዚህ ሁሉም ሰው ካሁን በኋላ ምክንያቱም ላይሰንስ የሚሰጥ በፕሮጀክት ነው ሰርቲፋይ ተደርገ። ስለዚህ ተጠንቅቆ የሚሄድበት ነው። ሁለተኛው ነገር ምንድነው የኢትዮጵያን እንግዲህ በጣም እድገታችን ብዙ ቦታ ላይ ኢንፍራስትራክቸሩ ምኑም እየተሰራ ታያለ። እንግዲህ ዲቨሎፕመንቱ ህንጻውም ሲሰራ ምኑም ሲሰራ ያ ማለት ምንድነው እድገት ካለ ሪሶርሶች ሊሚቴሽን ቻሌንጅ ይገጥማቸዋል። ፕራይስ ስካሌሽኖች ይኖራሉ፣ ሾኮች ይኖራሉ። ስለዚህ በጣም ፈተና ውስጥ ያለበት ነው። ፈተና ውስጥ ያለበት የምንለው እንግዲህ ለምሳሌ መሬት አክሰስ ከባድ ነው፣ ውድ ነው የመሬት አክሰስ። ሁለተኛው የፋይናንስ አክሰስ የለም፣ ቢኖርም ልታገኝም ውድ ነው። ማቴሪያልህ በየቀኑ ዋጋ ይጨምራል። ሌላኛው የገዢ ሁኔታ ገዢያችን በጠቅላላ ኮስት ሴንሲቲቭ ሆኗል። በጣም ዝቅተኛው ነው መግዛት የሚፈልገው፣ ዋጋው ነው ወይ የሚለውን አያጣራም። ለምሳሌ ያህል አንድ እቃ 100 ብር የሚያወጣ እቃ በ50 ብር ሲሸጥለት አይ በ50 ብርማ ትክክል አይደለም ብሎ መጠየቅ ነው አይደል ያለበት። ሰው ግን ወደዛ አይደለም የሚያየው። አንዳንዶቹም በጣም ወርዶ የሚሸጡት ላይ ይገባል፣ ከዛ በኋላ ዋጋ ያስከፍላል። ወርድ ኦፍ ማውዙ ደግሞ በጣም ይበክነናል። ስለዚህ ፍረስትሬትድ ሆኖ ቆሟል። ስለዚህ ፈተና ውስጥ ያለበት ግን ደግሞ በወራት ደረጃ በተለይ ደንቡ ከወጣ የሚስተካከልበትና መስመር የሚይዝበት ነው። በተለይ ለምሳሌ የማይሆን ማስታወቂያ የሚናገሩ ሰዎች አሁንም እያየን ስለሆነ በደንብ አዋጁ ላይ አስቀምጧል፣ ደንቡ ላይም አስቀምጧል። ደንቡ ላይ በነገራችን ላይ አዋጁ ሲወጣ የሪል ስቴት አሶሲዬሽን አልነበረም፣ አልተቋቋመም። ከዛ እሱም አስደንግጦ ነው የተቋቋመ ነው። ከዛ ደንቡ ላይ ግን ከ12 ጊዜ በላይ ቁጭ ብለን ተማክረናል። ይሄ ቢሆን ይሄን ብታስተካክሉልን፣ በመንግስት በኩልም በጣም ቅቡልነት ነበረ። በጣም ጥሩ ነው ሚኒስትሪ ኦፍ ኢንፍራስትራክቸር አርባን ኢንፍራስትራክቸር ላይ። ስለዚህ ያንን ተማክረን ብዙ ነገሮችን 100% ባትልም ብዙ ነገሮች በጣም ደስተኞች የምንሆንባቸው ነገሮች መጥተዋል። ስለዚህ አብዛኞቹ ነገሮች ጥሩ ናቸው። ጥሩ ከሆኑ ደግሞ ሊያሰሩ ይችላሉ ማለት ነው። ሲስተሙ መምጣት መቻል አለበት፣ መውረድ መቻል አለበት እና መንግስት አሁን ቁርጠኛ ሆኖ አሁኑኑ ነገ አይደለም አሁን እየተበሉ ያሉ ሰዎች አሉ። መንግስት ከቢሮ ውስጥ ያለ ባለስልጣን አሁን ብድግ ብሎ ደንቡን ማጽደቅ መቻል አለበት። ለእያንዳንዷ ሰከንድ ደንቡን ሳያጸድቅ እያንዳንዷን ለሚወስድባት ዲሲዥን ለሚበሉ ሰዎች በጠቅላላ ያ ባለስልጣን ላይ ቢሮ ውስጥ ቁጭ ያለ ሰው አካውንተብል ነው። እኛ ደጋግመን ጨቅጭቀናል፣ ደጋግመን ተናግረናል። ስለዚህ እንደዚህ አይነት ነገሮችን ቁጥጥሮችን መንግስት ማድረግ መቻል አለበት። አዌርነስን እኛ መስጠት መቻል አለብን። ከእንደገና ደግሞ እንግዲህ ካሁን በኋላ እኔ ምንድነው የምትፈራው ብትለኝ አሁን ደንቡ ሲወጣ ሪል ስቴቱ በጣም ይስተካከላል። የኔ ሙሉ 100% እምነቴ ነው። ነገር ግን ትልቅ ችግር ግን ወደ ኋላ የተሸጡ ቤቶች አሉ። ወደ ኋላ የተሸጡ ቤቶች ግን ላያገኙ ስለሚችሉ ሰዎች እንዴት አድርገን ነው መፍትሄ ደግሞ ዲያሎግ ይፈልጋል። ምክንያቱም በነገራችን ላይ አዋጁ በወጣበትና አሁን መካከል በሺዎች የሸጡ ድርጅቶች አሉ። ገና ለገና ደንቡ ሊወጣብን ነው ብለው ማለት ነው ስላልገባቸው በደንብ ስላላነበቡት ነው እንጂ ደንቡ እኮ የሚቆልፍ አይደለም። ምንድን ነው የሚለው? ለምሳሌ ያህል 20% 1 ቢሊዮን ብር ከሆነ ሽያጭ 200 ሚሊዮን ብር ድረስ መሬት ካለ ዲዛይን ካለ መውሰድ ትችላለህ ብሎ ከተደረገው ነው የሚለው። ያ ማለት ከዛ ደግሞ መሰረቱን ደግሞ ስትሰራ ደግሞ 20% ደግሞ ስራ ደግሞ ስትሰራ ሌላ 30% ለቀልሃል ነው ያለው ይሄ ደንቡ የሚለው። ስለዚህ ይሄ ማለት መሬት ሳይኖረው ምንም ሳይሰራ ብሩን ዝም ብሎ የሚሰበስበውን ሊሚት ያደርግልሃል ማለት ነው። የሚሰራውን ያበረታታል። ስለዚህ በጣም ፖዚቲቭ ነው። ይሄንን ስላልገባቸው ኢንቢትዊን ዘ ላይን ሳያነቡ ኢቭን ጥሩ የምትላቸው ሪል ስቴቶች ራሱ ፓኒክ አድርገው የማይሆን ዲሲዥን ውስጥ የገቡበት ሁኔታ አለ።
ስለዚህ ኢሚዲየት የሆኑ ሶሉሽኖች ይፈልጋሉ። ግን የሪል ስቴት ሴክተሩ አሁን በደንበኛው ልክ እንደነ ዱባይ እንደሌላው የሚስተካከልበት እኔ እንደውም ያሳለፍነውን ዓመት ይር ኦፍ ሪል ስቴት እላለሁ። ደንቡ አዋጁ የጸደቀበት የአሶሲሽኑ የተቋቋመበት ሪል ስቴቶች እንደው ቀረብ ብለው የሚነጋገሩበት ቢያንስ ኮስቶች ምናምን የሚወሩበት እንደዚህ አይነት ነገሮች ስለሆኑ ጥሩ ነው ብዬ አስባለሁኝ። መልካም እንደው ኢንጂነር እዚህ ላይ ጥያቄውን ይበልጥ ለማብራራት እንዲሆን ነው በሀገራችን የሪል ስቴት ልማት ዘርፍ ውስጥ በማነቆነት የሚነሱ የቢሮክራሲ የመሬት ፖሊሲ ማሻሻያ ጉዳዮችም አሉ አይደለ ተካተው። ምናልባት እስቲ ከዚህ ጋር ተያይዞ የሀገራችንን የሪል ስቴት ቢዝነስ ላይ ያሉ ቢሮክራሲዎችን እንዴት ነው የምትመለከታቸው? መሻሻል የቻሉ የቢሮክራሲ ሁኔታዎች ነበሩ? ከአዋጁ መጽደቅ ባለፈ በቢሮክራሲ ጉዳይ ከአልሚውም ጎራ የሚነሱ በርካታ ጥያቄዎች አሉ መንግስት እንዲያሻሽላቸው የሚጠበቁና መሻሻሎችስ አሉ? መሻሻሎችስ ካሉ በምን ያህል ደረጃ ላይ ነው ያሉት? መሻሻሎች አሉ፣ መሻሻል ያለባቸው ነገሮችም አሉ። መሻሻሎች አሉ የምለው ለምሳሌ ያህል አሁን በመንግስት በኩል እነዚህ አድቫይዘሪ ካውንስል ተብሎ ፕራይቬት ሴክተሩን አንድ ላይ ከመንግስት ጋር ካልሰራ ለውጥ አይመጣም ተብሎ ተቀራርቦ የሚሰራበት ፕላትፎርሞች ተዘጋጅተዋል። ሁለተኛው ደግሞ ሆነስትሊ እኔ ብዙ ከአመት በፊት ምናምን ብትኝ በመንግስት ቢሮ ብዙ አልሄድም ነበረ። አሁን ከአሶሲሽኑን ካቋቋሙን በኋላ የሴክሬታሪያት ከሆን በኋላ እንግዲህ ቦርዱ ላይ መስራት ከጀመርኩ በኋላ ደግሞ ግዴታችንም ስለሆነ ፖሊሲዎቹን ምናምን እንደዚህ ለማውራት እንሄዳለን። ሳይ በጣም ነው የገረመኝ። ምን ገረመ ብትኝ የሚያቀርብላቸው በጽሁፍ ፖሊሲ ብሪፊንግ አውጥቶ እንዲህ ነው ብሎ የሚያስረዳቸው ሰው እስካለ ድረስ የሚቀበል ባለስልጣን ነው ያለው። ትልቁ ክፍተታችን አንጽፍም ማለት ይሄን መዋጥ አለብን እንደ ቢዝነስ እንትን ቻሌንጁ ይሄ ነው በዚህ ቢስተካከል ብለን በጽሁፍ አድርገን 2-3 ፔጅ መስጠት መቻል አለብን። እያንዳንዱ ድርጅት ትልቅ ድርጅት የምትይው ከጀርባ ቁጭ ብሎ ወፍራም ዱባ ወሬ ያወራል እንጂ መሬት የሚወርድ 2-3-4 ፔጅ ኮንሴፕትነት ጽፎ የሚሰጥ ለሌላው ሼር የሚያደርግ መውጣት መቻል አለበት። ስለዚህ ይሄ ሪሰርች ኤንድ ዲቨሎፕመንታችን እያንዳንዱ ጋር መኖር መቻል አለበት። እስቲ ጥሩ ሪል ስቴት የምትይው ማርኬቲንጉ በጣም አንደኛ ነው። እንደውም አንድ አርቲክል የጻፍኩት ማርኬቲንግ ጂኔስ ቱ ኦፕሬሽናል ኤክሰለንስ የሚል አለ። አሁን ማርኬቲንግ ጂኔሶቻችን በዝተዋል። በቃ እንዴት ብለው አሳምነው ብር ከሰው ኪስ እንደሚያወጡ ያውቃሉ። ኦፕሬሽን ላይ ግን የሉበትም። ሪሰርች ኤንድ ዲቨሎፕመንት ስንቱ አለው ስትይ ሪሰርች ኤንድ ዲቨሎፕመንት ሰርቶ ኮንክሪቱ በዚህ ቢሆን እንደዚህ ነው፣ ፎርምወርካችን እንደዚህ ብናደርገው ይሄን ጊዜ ፕሮዳክቲቪቲ ይጨምራል፣ የሰው ኃይል እንደዚህ ብሎ የሚያወጣልሽ ራሱ አንድ ሁለት ድርጅት እኮ ሪል ስቴት እኮ ይናፍቅሻል። ስለዚህ ክፍተት አለ ማለት ነው። ይሄንን እንደኛ ራሳችን ውጠን የምንወስደው ነው። ነገር ግን መስተካከል አለባቸው የምንላቸው በጣም ብዙ ነገሮች አሉ። ለምሳሌ አፎርዳቢሊቲን አፎርዳብል እንዳይሆን ቤት ያደረገው የመንግስት ፖሊሲ ነው። የመንግስት ፖሊሲ ስንል እንግዲህ ምንድነው? ለምሳሌ ፓርኪንግ ሬጉሌሽናችን ወጥሮ ይዞታል። ለአንድ ቤት አንድ መኪና ነው የምትሰሪው ብሎሽ፣ ስለዚህ 20 ፎቅ ለስራ ካልሽ 5 ቤዝመንት ትሰሪያለሽ፣ 20 ቤዝመንት አትሰሪም። ትንሽ ቤቶች ከሰራሽ ደግሞ በቤት ቁጥር ስለሆነ የገደበው ማለት ነው። ትንሽ ቤት ስትሰሪ ምን ይሆንብሻል? በጣም ብዙ ፓርኪንግ ልትፈልጊ ነው። ስለዚህ ዋን ቤድሩም ስቱዲዮ የሚፈልጉ ቤቶች ደግሞ ያን ዲማንድ ላይ ያደርጉ ይችላሉ። መፍትሄው ምንድን ነው? መፍትሄው ተቀራርቦ መስባት። ለምሳሌ ያለ እኛ መፍትሄ ብለን ጥናት አጥንተን ኦልሬዲ አስገብተናል። ለማን አስገብተናል? ግንባታ ፈቃድና ቁጥጥር አስገብተናል። ለተለያዩ መንግስት ቢሮዎች ሰጥተናል። ኤግዛምፕል የምሰጥሽ ምንድን ነው? ለምሳሌ ፓርኪንግ ፍሪ ዞኖች መቋቋም አለባቸው። ኤግዛምፕል ገርጂ አካባቢ ከሄድሽ ፓርኪንግ ታወር መንግስት ስለሚሰራ እዚህ ቦታ በነጻ ስለሚሰጥ እዚህ ጋር የሚገነቡ ቤቶች ፓርኪንግ አያስፈልጋቸውም ብሎ ቢያወጣ እዛ ላይ ዲቨሎፕ የሚያደርገው ሰውዬ በ30 እና በ40 ካሬ 2 ቤድሩም መስራት ይችላል። በ40 ካሬ 2 ቤድሩም ሰራልሽ ማለት በ30 ካሬ 1 ቤድሩም ሰራልሽ ማለት በ30 ካሬ የሚሰራው 100,000 ብር ከሸጠው እንግዲህ ፍሪ ካገኘ ቦታውንም በ30,000 በ100,000 ብር ቢሰጠው በ3 እና በ4 ሚሊዮን ብር ቤት ማግኘት ትችላለሽ ማለት ነው። ስለዚህ ኤሪያ ላይ በደንብ መጫወት እንችላለን ማለት ነው። ስታክ ፓርኪንጎችን ተደራርቦ የሚቆም አልተፈቀደም። አፓርትመንት ልስራ ላከራይ ስትይ በዚህ በኩል ኮፕ 32 መንግስት ደረሰብኝ ብሎ ሩጫ ውስጥ ነው። በቃ ጨንቆታል። በዚህ በኩል ደግሞ ያለን ደግሞ ሰዎች ደግሞ ገስታውስ ልስራ ስትይ በ5 ቤት ገስታውስ ሰራሽ እኮ አንቺ ገስታውስ 1 ቤድሩም አርጊ 2ም አርጊ 3 ቤድሩም ትቻለሽ ገስታውስ ከሆነ ድረስ አይደለም እንዴ? ማለት ምን ያክል ገስቶች ይመጡብኛል። ፋሚሊ ከመጣ እንደ ገስታውስ መጠቀም ይችላል። እንደ ፈርኒሽድ አፓርትመንት አድርገሽ ህጉ የሚለው ለሆቴልና ለነሱ 5 ቤት 1 መኪና አይፈቅዱም፣ አይፈቀድልንም።
ስለዚህ እዚህ ላይ ደግሞ እየታገልን ነው ከኃላፊዎቹ ጋር ሆነን ይሄንን እንዴት አድርገን ነው ሪቲዩን አድርገን ወደ መስመር ምን ቀይረው የሚሉ ነገሮች ላይ እየሰራ ነው ማለት ነው። ሌላው ኮሜርሻል ዩኒትና አፓርትመንቶችን ለምሳሌ ሚክስድ ስታረጊ ለምሳሌ 30% ኮሜርሻል ኖሮሽ 70% አፓርትመንት ከሆነ ለኮሜርሻሉ ለምንድን ነው የምታስገድጂው ፓርኪንግ? ምክንያቱም ቀን እዛ ሰው የለም እዛ ያቆማሉ፣ ማታ ያኛ ይሆናል። ምክንያታችን ምንድነው? ፓርኪንግ ማለት ኮስት ነው። ኮስቱ ደግሞ ቤዝመንት ይፈልግብሻል። ቤዝመንት ደግሞ ሲጨምሪ ደግሞ ሾሪንግ አለ። ሾሪንግ ደግሞ አሁን ራፍ ይሆናብኛል እንጂ ከ300 ቢሊዮን በላይ ለሾሪንግ እያወጣን ነው እንደ ሀገር። አሁን ራፍ ይሆናል ካልኩሌሽኑን በደንብ ስላልሄድንበት እንጂ አሁን ባለን ዳታ እንግዲህ በመቶዎቹ ቢሊዮን ብር ለሾሪንግ እያወጣች ነች ሀገር። ስለዚህ ይሄ ሰንክ ኮስት ነው። ሾሪንጉ በቃ ፕሮቴክት አፈሩ እንዳይናድብሽ ብቻ ያደረግሽው ነው ማለት ነው። እሱን እንዴት አቮይድ እናደርጋለን ኢኮኖሚካሊ? ምክንያቱም ያን ሁሉ ብረት ለሾሪንግ እግዚአብሔር ያሳይሽ የምትቀብሪው ብረት ዘሴም ስትሪንግዝ ያለው ከእንትኑ ጋር ከህንጻው ጋር 40 ፎቅና ለ50 ፎቅ የምትሰሪውን ኮንክሪቱንም ብረቱንም አድርገሽ አፈር እንዲደግፍልን ብቻ እየሰራንበት ነው ማለት ነው። ስለዚህ ከነዚህ አይነት ነገር ኢኮኖሚካል ሆነን እንዴት እንወጣለን የሚሉ ነገሮች ላይ በደንብ አፎርዳቢሊቲ እንዴት ይምጣ፣ መንግስትም የቤት ስራውን እንዴት ይስራ የሚለውን እኛም ደግሞ ቀምረን ጽፈን ደግሞ መቅረብ መቻል አለብን። ስለዚህ እንደዚህ አይነት ነገሮች ላይ በጣም ብዙ ፈታኝ ለምሳሌ ያህል ቴክኖሎጂ ማምጣት በጣም ኤክስፔንሲቭ አይደለም። ሌላው ሀገር ላይ እየሰራ ነው። 20 ፎቅ በ20 ቀን ነው የሚሰራው። ቱርክ ላይ ከተማ የሚሰራው እንደዛ ነው። አንድ ሰው 5000 ቤት 10000 ቤት ልስራ ካለ 10000 ቤት እያሰበ ምን አይነት ቴክኖሎጂ ይዛል ስትዩ ባቺንግ ፕላንት አለኝ ካለ ይሄ ሰውዬ በቃ ጭንቅላቱ ላይ የሆነ ነገር አለው በሮሮ በልቶታል ማለት ነው። ለኔ ማለት something is wrong። ምክንያቱም 10000 ቤትና 20000 ቤት እያወራሽ ምን አይነት ቴክኖሎጂ አፕላይድ የሆነ ቴክኖሎጂዎች ናቸው አፕሮፕሪየት የሆነ በአጭር ጊዜ ውስጥ ፕሮዳክቲቪቲውን ጨምሮ የሚሰጥሽ ማለት ነው። በነገራችን ላይ ሌሎቹም ልክ እንደዛ ነው። አሁን የሌሎቹን አገር ተሞክሮ ስታይ ቻይናም ይጂ ሌሎችም ይጂ ተደራሽ የሚያደርጉት ብዙ ልስራ ካልሽ ማለት ነው። ብዙ ቤቶች ልስራ ካልሽ ፕሮዳክቲቪቲሽን መጨመር አለብሽ። ፕሮዳክቲቪቲሽን ደግሞ ለመጨመር ደግሞ ምን ያግዝሻል? ቴክኖሎጂ ያስፈልግሻል። ስለዚህ እዛ ላይ በትልቁ መሰራት መቻል አለበት ብዬ አስባለሁ እንደ ሀገር። የተከበራችሁና የተወደዳችሁ አድማጮቻችን ከኢንጂነር ዝናቡ ተበጀ ጋር ነው ያለነው። ሪልስቴትና ሪልስቴት ነክ ጉዳዮችን እየተወያየን እየተጨዋወትን ከእናንተ ጋር ያለነው በታለን የሪልስቴት ወግ እንግዲህ በመደላደል ትሬዲንግ ፒኤልሲና በትርታ ኤፍኤም 97.6 በጋራ ትብብር ወደ እናንተ ይደርሳል። ግርማይ ጥላሁንና ትርሴት ሀብተማርያም ስቱዲዮ እንገኛለን። ዛሬ ብቻችንን አይደለንም። ምናልባት ቆየት ብላችሁ ዘጌትም ብላችሁ ሬዲዮኖቻችሁ ከከፈታችሁ ኢንጂነር ዝናቡ ተበጀ እኛ ጋር ናቸው። ስለ ሪልስቴትና ስለ ሙያዊ ማብራሪያዎች አንዳንድ ጉዳዮችን እያወራ ነው የምንገኘው። ፕሮግራማችን አሁንም ይቀጥላል። ኢንጂነር እርስዎን የመሰለ ሰው ስላገኘን በዘርፉ ደግሞ እንደዚህ የሚጽፉ የሚመራመሩ ሰው ስላለ አሁንም በጣም ነው ደስተኞች ምን ሆነው። እንግዲህ ብዙ ነገሮችን እንጠብቃለን ከርሶ ማለት ነው። ወደ ጥያቄዎቻችን ስንሄድ አንዳንድ አልሚዎች ቤት ካስረከቡ ከአመታት በኋላም የግል ካርታ ማውጣት ያቅታቸዋል። በዚህ ውስጥ ያለው ህጋዊነት ምን ይመስላል? አዎ እንግዲህ ይሄ በጣም ክሪቲካል ነው። ምክንያቱም እንግዲህ እኛ ጋርም እንደ አሶሲዬሽንም የመጡብን ጥያቄዎች አሉ። አንዳንዱ 10 ምናምን አመት ሆኖት ካርታ ያልሰጠ ድርጅት አለ፣ ቤቱን ሰጥቷል። ምን ማለት ነው? እንግዲህ ካርታው ተበድሮበት ሊሆን ይችላል። ለምሳሌ ተበድሮበት ከሆነ እንግዲህ አንተ ተከራይ እንጂ ባለቤት አይደለም፣ የቤት ባለቤት አይደለም፣ ገዝተህ ገብተሃል። ስለዚህ በጣም አስቸጋሪ ነገር ነው። እነዚህ ለምን ይመጣሉ የሚለው በተለያየ ምክንያት ሊሆን ይችላል። እንግዲህ ፕራይስ እስካሌሽኑ ምክንያት ሊሆን ይችላል። ካምፓኒው ባንክ ተበድሮ እንግዲህ ዳይቨስትመንት ውስጥ ገብቷል ማለት ነው። መስራት ያለበትን ስራ ትቶ ሌሎች ነገሮች ላይ ሄዷል ሊሆን ይችላል። ገዢውም በወቅቱ ባለመክፈሉ ሊሆን ምክንያቶቹ ምንም ሆኑ ምንም ግን ካርታውን ግን በጊዜ መቀበል መቻል አለብህ። እንደውም አንዳንዶቹ ትራንስፎርመርም ማስገባት አልቻሉበት፣ ኤሌክትሪክም በስማቸው የሌለበት ሁኔታ አለና በጣም ክሪቲካል ስለሆነ ይሄንን ቁጭ ብሎ መፍታት ይፈልጋል። ምክንያታችን አንድና አንድ ምንድነው በብዛት ለኔ የሚሰጠኝ ሴንስ ምንድነው መሰለህ፣ አሁን እንደ ሀገርም ፖሊሲያችን በደንብ ያልተቀመጣል። ለምሳሌ ያህል ኢትዮጵያ 5.5 ሚሊዮን ቤት በ10 አመት ትፈልጋለች። 1.5 ሚሊዮን ቤት በ5 አመት ውስጥ መስራት አለብን ብለናል በቴክኖሎጂ ተደግፈን። ግን ደግሞ የምንሰራው
በማን ነው የምንሰራው? ለምሳሌ ስፔንን ስትወስድ 50,000 ዲቨሎፐር አድርጋ 5-6 ሚሊዮን ቤት በአጭር ጊዜ ውስጥ ገንብታ ለህብረተሰቡ ሰጥታለች። ይሄ ማለት መስራት ይቻላል ማለት ነው። ቻይናን ደግሞ ስትመለከት ወይም ሌላውን ደግሞ ስትመለከት ጥልልቅ ዲቨሎፐሮችን ጥቂት ትልልቅ ዲቨሎፐሮችን አድርገው ከስር ቬንደሮችን አድርገው ነው ተደራሽ ያደረጉት። እንደ ኢትዮጵያ የትኛው ነው አካሄዳችን? ትልልቅ አልሚዎችን በደንብ ደጋግፈን ነው የምንሄደው ብዙ የሚሰሩ ማለት ነው ወይንስ ብዙ የሆኑ ትንንሽ አልሚዎችን ያልተዘመረላቸው በየመንደሩ ያሉ ሄሮዎች አሉ። 1 ፎቅ 2 ፎቅ 3 ፎቅ በየወቅቱ የሚሰጡ እነሱን ኢምፕሩቭ አድርገን ሞቲቬት አድርገን እንዲበዙ አድርገን ተደራሽ ማድረግ ነው። የትኛው ነው የሚለው ራሱ በደንብ መሰመር መቻል አለበት እንደ ሀገር ማለት ነው። ምክንያታችን ምንድነው? እኔ ለምሳሌ ላንድ ዴቨሎፐርና ሪል ስቴት ዴቨሎፐር መለየት አለበት። ከዚህ በፊትም ጽፈን ሰጥተናል ለፒፒፒ ሮንግ ነው 20,000 እና 30,000 ቤቶችን የሚሰራ ሰው አካቸው አትስጡ፣ ድርጅቱም እየሞተ ነው አገርም እየሞተ ነው የሚሏችሁንም አትስሙ ብለን ተናግረናል። ይሄንን እንግዲህ ስትናገር ምንድነው ትልቁ ችግር አሁን ያልከው ላይ ይመለሳል ማለት ነው። ካርታውን አይደለም ቤቱንም ላይሰጥ ይችላል አንዳንዴ። ስለዚህ የካርታ ችግሮች እንግዲህ ተያያዣቸው በጣም ብዙ ነው ማለት ነው። ከዳር እስከ ዳር ኢንተርናል ኤክስተርናል ብለን ልንከፋፍላቸው እንችላለን። ግን ወደርንም ጥላንም መሰጠት መቻል አለበት ካርታው። መንግስትም ኢንቮልቭድ ማድረግ መሆን ካለበት ኢንቮልቭድ ሆኖ መስጠት መቻል አለብን። እንዴት ይደረግን የሚለው ግን መፍትሄ ይፈልጋል። እኛም አርቢትሬሽን አንዱ ያቋቋም ነው ደግሞ ይሄንን እንዲፈታ ነው ማለት ነው። ስለዚህ ግን ስጋቱ ምንድነው? ብዙዎቹን ያስለቅሳል። በቃ ብዙዎቹ ገዢዎች ሰፈር አርገዋል፣ ካርታ የላቸውም። ይሄ ደግሞ ውጭ ያሉትንም ፓኒክ እያደረጋቸው ነው። እኔ ይሄ ታዲያ ምን ያስፈራሃል ብለህ ብትጠይቀኝ አሁን ባለው ለኢትዮጵያ ይሸጥ ነው። አሁን ደግሞ ኢትዮጵያ ደግሞ ለውጭ ዜጎች መሸጥ እንጂ ተፈቀደ። አሁን ይሄንን ዲቨሎፐር ይዘን ነው ወደፊት የምንጓዘው። ትክክል ማለት በጣም የሚያሳፍርና ሊታሰብበት የሚገባ ነው። እያንዳንዱ እኔ ሆነስትሊ ሪል ስቴት ዲቨሎፐር ያለ ቁጭ ብሎ ማሰብ መቻል ያለብን እኔ አንድ ሰው ሽጬ ኦን ታይም ካልሰጠሁት ቤቱን የሚያለቅስብኝ ከሆነ ቤተክርስቲያን ሄጄ እንዴት ነው ጸሎት የምጸልየው? መስጊድ ሄዶ ያኛውስ እንዴት ነው ማለት አድሬስ የሚያደርግ የሚችለው? ከፈጣሪ ጋር በቃ የሞራል ጥያቄ ባይ ዘ ኤንድ ኦፍ ዘ ታይም 1 ቢሊዮን ኖራ 10 ቢሊዮን ኖራ ዘ ሴም ቲንግ ነው። ስለዚህ አድሬስ ማድረግ መቻል አለብህ። ቁጭ ብለህ የምታወራው ራሱ እኔ ሆነስትሊ ስፒኪንግ ጥሩዎች እንዳሉ ሆኖ ሁሉ አብዛኞቹ ግን ምን እየሆኑብን መሰለ ሱፍ የለበሰ ጋንግስተር በዝቶብናል። ስለዚህ ዴሊቨር የማያደርግ ሰው እያለቀሰ እዛ ውስጥ ያለ። ስለዚህ ሰውም አሁን ለምሳሌ ሪል ስቴት አሶሲዬሽን ተቋቋመ ስትለው ከስር የሚጽፍልህ በቃ ልትበሉን እንደዚህ ልትሉ ምናምን እናንተንም ደግሞ ስታረጉ ልክ እንደዚህ አሁን በየቦታው የምናየው ማለት ነው። ግን የተቋቋመው ሆነስትሊ ጥሩ የሚሰራውን ይዘን ለመጓዝ የማይሰራውን ደግሞ መምከር ካልሆነ ደግሞ እንግዲህ ምን ልታደርገው ትችላለህ ደግሞ መከራ ይምከረው ለማለት ነው እንጂ ይሄ ጋንግስተሩን ልክ እንደዚህ ዴሊቨር ሳያደርግ 10 ምናምን ዓመት 20 ምናምን ዓመት የሆነውን እያዝን የምንቀጥልበት ነገር የለም። አዋጁም ራሱ አሁን መንቅሎ ይጥለዋል። ስለዚህ እንደዛ ያደረጉ ድርጅቶች አሁን this is the time ቁጭ ብለው ማሰቢያቸው ጊዜ ነው ብዬ አስባለሁ። መልካም ኢንጂነር፣ ከውጭ የሚገቡ የፊኒሽንግ እቃዎች ላይ ያለ ጥገኝነት አለ በሪል ስቴት ልማቱ ላይ ምናልባትና 70% ያህል የሚሆነው የግንባታ ወጪ ከውጭ ነው የሚገባውና ይህ ደግሞ የቤትን ዋጋ እጅግ ከሚያኖሩ ምክንያቶች መሀል ይጠቀሳል። የሀገር ውስጥ የግንባታ ግብዓቶችን ማምረት አይቻልም ወይ? ያንን ደግሞ በከፍተኛ ሁኔታስ መቀነስ አንችልም? የምህንድስና ማህበረሰቡ በዚህ ላይ ምን እየሰራ ነው? የሪል ስቴት ማህበሩም የቦርድ ዋና ጸሐፊ ነህና በዚህ ጉዳይ ላይ ተያያዥ አድርጎ ምን እየሰራችሁ ነው? እንግዲህ 2-3 አይነት ነገሮች አሉ። እውነት ነው 70% 60-70% የሚሆነው ማቴሪያል ኮስታችን ነው። እሱ ላይ ብዙ ለውጥ ማምጣት መቻል አለብን። ፎከስድ ሆነን መስራት ካለብን ኦፕቲማይዝ የምናደርግበት አንዱ ማቴሪያል ላይ እሱኛው ላይ እንግዲህ አንደኛው የቻልነውን ያክል ሎካሊ ማምረት መቻል አለብን። አሁን እየተመረተ ነው። በነገራችን ላይ ለምሳሌ ከቶታል ኮንስትራክሽን አንድ ህንጻ ስትሰሪ ወደ 20% የሚሆነው ኮስት የሃርድ ኮስቱ ማለት ነው። የኮስታችን ሃርድ ኮስት የግንባታው 20% 20 እስከ 25% ነው የብረት ኮስቱ ነው። እንግዲህ ዛሬ ያሳየሽ የብረት ኮስት ብቻውን 25% ከሆነ አሁን መንግስት ብረት እዚሁ ሀገር ላይ ማምረት መቻል አለብን የሚለውን ነገር ማምጣት መቻል አለብን። ኢኒሺዬቲቮችም አሉ። ከዚህ በፊት ሜድሮክ የጀመረው ነገር ነበረ፣ ቆሟል። አሁን ግን መንግስት ደግሞ አግሬሲቭሊ እየሄደበት ነው። አይ ሆፕ ብረት ማውጣት ከጀመርን
ብዙ ነገሮች መስተካከል ይችላሉ። ሃርድ ከረንሲያችን እየፈተነ ያለው ብዙ ነገሮችን አንዱ እሱ ነው። ሁለተኛው ደግሞ እንግዲህ አሁን አጥርም ሰራን ህንጻም ሰራን ምንም ሰራን መሬት ላይ ማድርገን ብረት የምንጠቀመው ተመሳሳይ ብረት ነው አሁን እየተጠቀምን ያለ ነው። ስትሬንግዛቸው ራሱ ደከም ያሉ ብረቶች ራሱ የሚያመርት ድርጅት የለንም ለሌላው የሚሆን። ሁለተኛ ኦልተርኔቲቭ እና ባምቡ ምናምን የመሳሰሉትን ነገር መጠቀም መቻል አለብን። ሶስተኛው እንዳልሽው ቤቶች ራሱ ስንገምት ለምንድን ነው ከእንጨት የማይሰሩት? ውጭ ሀገር ላይ እኮ 4 ፎቅ 5 ፎቅ ምንም በቃ በእንጨትና በእንጨት እንጨቱ ተሳስሮ ይሰራል። ይሄ ማለት ምንድነው እንደ ወንዶ ገነት አለማያ ዩኒቨርሲቲ ያሉ ስመጥር የሆኑ ዩኒቨርሲቲ ውስጥ ያሉ ፕሮፌሰሮች ወደ ሪል ስቴቱ ቀርበን እየሰራን አይደለም ማለት ነው። ጥሩ የዛፍ ተክሎችን አምጥተው ተክለው ቀጥ ያሉ ዛፎችን ቴክኖሎጂው በጣም ቀላል ነው። ያንን አምጥተን 5-6 ፎቆች ቢያንስ ከወጣ ያሉ ቦታዎች ላይ ሃይት ሬጉሌሽን በሚገድባቸው ላይ እነዛም መስራት እንችላለን። የሌላው ሀገር ላይ የሚያስፈራው እንደውም እሳት ነው። ምክንያቱም ቤቶቹ ስለሚጠጋጉ እሳትም ስለሚፈጠር። የኢትዮጵያ እኮ ወይዘሩ እኮ ጥሩ እኮ ነው። ኢቭን ስፔሲንግሽን በደንብ አድርገሽ ኮዱን ዲቨሎፕ አድርገን መስራት እንችላለን። ያንን በማድረጋችን በጣም ማረጋጋት እንችላለን ማለት ነው። ሌሎቹ ሎካሊ መመረት መቻል አለባቸው። መመረት ብቻ አይደለም ግን ሲመረቱ ምንድነው እንግዲህ ሰልፍለስ መሆን አለባቸው ድርጅቶች። አሁን ሰሞኑ ለምሳሌ አይተሽ ከሆነ ሆነስትሊ የነዳጅ ነገር ግራ እኮ ነው የሚገባው። አሁን በነዳጅ ምክንያት አሸዋ ሊያመጡ የሚችሉ መኪኖች ምናልባት አሸዋ ይዘው ሲመጡ 10 ምናምን ሺህ ብር ነበር ተርፋቸው አይደለም። አሁን ምን ያደርጋሉ? ወረፋ ይሰለፍና አንድ ሲኖ ትራክ 200-250 ሊትር ነዳጅ ይቀዳና በብላክ ማርኬት 400-500 ብር ይሸጠዋል አንዱን ሊትር 80 ሺህ ብር 70 ሺህ ብር ያተርፋል። አሁን ይሄ ሰውዬ ምን ማድረግ ጀምሯል ማለት እዛው ነው ሲሚንቶ የጫነል መኪና ሲሚንቶ ነዳጅ አጥቻለሁ ወረፋ ላይ ነኝ ብሎ 2-3 እየቀዳ እዛ እየተሽከረከረ ይሸጣል። ይሄንን የሚያረግ ህዝብ ጋር ሆነሽ በቃ ስለ እድገትና ስለ ሌላው ማሰብ በጣም ይከብዳል። በቃ ሰልፍለስ የሆነ ጄነሬሽን ኤቭሪ ኢን ቢትዊን ዘ ላይን ፕሮፊት በቃ ማትረፍ የሚፈልግ ነው ማለት ነው ማህበረሰቡ። ስለዚህ እነዚህ ላይ ሰልፍለስ የሆነው መምጣት መቻል አለበት። ካምፓኒዎች ወደ ኦልተርኔቲቭ ሜቶዶች መምጣት መቻል አለባቸው። እኛም ኑሯችንን ቀለል ለማድረግ አለብን። ምን ማለት ነው? ለምሳሌ ሴራሚክ ለምሳሌ ሀገር ውስጥ መመረት ተጀምሯል። አሁንም አዲስ ፋብሪካ እየተከፈተ ነው። ስቲል ግን የሚሸጥበት ዋጋ ውድ ነው። ሲሚንቶ አሁን የሚሸጥበት ዋጋ በጣም ውድ ነው። በጣም ውድ በቃ አሁን ትናንትና ለምሳሌ ያስገብተናል 1600 ብር ነው ከነቫቱ ያስገቡልን። ስለዚህ ይሄ ማለት ትራንስፖርት አድርገው ምናምን ማርካፓቸው ምናምን ጨማምረው በጣም ውድ ነው። አገር ውስጥ አፈር እየፈጨን ያለን አገር ማለት ነው። ስለዚህ መመረቱ ብቻውን ዋጋ እንትን የለውም ማለት ነው። ስለዚህ ማሰብ መቻል አለብን። ሁሉም በሴክተሩ ላይ ያለው ሰው እችን ያክል ኮንትሪቢዩት አድርጌያለሁ ብሎ የሚያወራው ነገር ሊኖር ይገባል እንደ ድርጅት። ሌላኛው ግን ምንድነው ኤክሰርሳይዝ ማድረግ መቻል አለብን። ደግሞ ድህነታችንን መረዳት መቻል አለብን። ለምንድነው እሱ ሁሉ ቤት ሴራሚክ የሚፈልገው? ለምንድነው ስክሪዳችንን ቀለም ቀብተን ማናረገው? ለምሳሌ ኮንዶሚኒየሙም ሁሉም ስትሄጂ በቃ ፐር ሜትር ስኩዌር 2000 ብርና 3000 ብር እኮ ያወጣሽ እኮ ነው ሴራሚክ ስታረጊ። ስለዚህ ፔይንቶች እኮ አሉ፣ ቀለሞች አሉ ሴራሚክ ቆንጆ ሲሚንቶ ላይ ሊቀቡ የሚችሉ እነዚህ በእነዚህ ቢሰሩ ብለን እንትኑን ራሱ ሴፓሬት ፓርቲሽን ማድረግ መቻል አለብን። ናቹራል ሪሶርሳችን ራሱ በማይሆን ነገር ለማይፈልገው ነገር ቅድም እንዳልኩሽ ብረት ለምሳሌ ለአጥር የምትጠቀሚበት ብረት ኦልተርኔቲቭ ነገሮችን መጠቀም የምንችልባቸው ነገሮች መምጣት መቻል አለባቸው። መከልከልም ካለበት መከልከል መቻል አለብን። ምክንያቱም አሁን እያሰብን ያለነው 1.5 ሚሊዮን ቤት በ5 ዓመት መስራት አለብን ብለናል። አግሬሲቭ ሙቭ ነው which is doable። ምክንያቱም በአጭር ጊዜ ውስጥ ስፔን 6 ሚሊዮን 5 ሚሊዮን ቤት ከሰራች እኛም ማንችልበት ነገር የለም። ግን ቁርጠኛ መሆን መቻል አለብን። ይቻላል የሚለው እኔ ምንም ዳውት የለኝም። ምክንያቱም አባይን ገድበናል። በቃ አባይን ከኪስ አውጥተን ነጮቹ ኢንተርናሽናል ባንኮች ኖ እያሉ ምን እያሉ ተሰርቶ ስታዩ በቃ we can make a difference። ግን ደግሞ at the same time ደግሞ ማሰብ ያለብን ነገሮች አሉ። ኑሯችንን ማሰብ መቻል አለብን። ለምሳሌ ያለ ኮምፓክት ቤቶች ለማን ነው የሚገቡት? አሁን ኢሮፕ ስትሄጂ ኮምፓክት ቤት ነው ፌቨር የሚደረጉት። ትልልቅ ቤት ውስጥ የሚኖር ሰው እንደ ዊርድ ነው የሚቆጠረው። አሜሪካ ስትሄጂ ትልልቅ ቤቶች ናቸው ያሉት፣ መኪናቸው ትልቅ ነው፣ ቤታቸው ላይፍ ስታይላቸው። ኢሮፕ ግን ኮምፓክት ናቸው። ኢሮፕ እየተማርን የምንኖርባቸው በቃ ኮምፓክት ቤቶች ናቸው፣ ኪችንሽ ምንሽ ሁሉ ነገር። ስለዚህ እኛ ሀገርም እነዛን አዶፕት የምናደርጋቸው ምን አይነት ናቸው? ሩም ሳይዝ ላይ መጫወት አንችልም ወይ? ማቴሪያሉ ላይ መጫወት አንችልም ወይ? ኮዚ የሆኑ
እነዚህ ላይ ብለን ማሰብ መቻል አለብን ማለት ነው። ኢቭን ፓርቲሽን ማድረግ ያለብን ነገሮች ብዙ አሉ። እንደተባለው አንዱ እንግዲህ የምንጫወተው ማቴሪያል ላይ ስለሆነ በትልቁ አሳይመንት አለን። ያንን ደግሞ እንዲሰሩልን በተለይ ከዩኒቨርሲቲ ጋር በጣም መስራት መቻል አለብን። ዩኒቨርሲቲዎቻችን እዛ ማዶ ናቸው ያሉት፣ እኛ እዚህ ማዶ ነው ያለነው። ዩኒቨርሲቲ ፕሮፌሰር አሶሲዬሽኑ ጋር መጥቶ የሚያወራለው ይብትኝ የለም። ሆነስትሊ ከፕራክቲካል ደግሞ መጥቶ ደግሞ እስቲ እናንተ ሌላዋ ህንድ ሀገር ምናምን ስቴጅ አጀክት ፕሮፌሰሮች አሉ ፕራክቲሽነር የሆኑና አንድ ኮርስ ይሰጣሉ፣ ፕሮጀክት ማኔጅመንት ወይ ማቴሪያል ማኔጅመንት ምናምን ዩኒቨርሲቲ ውስጥ ቢሮ ይሰጣቸዋል። ስለዚህ አሶሲዬሽኑ ጋር መጥተው ጠይቀዋለሁ እስቲ ከእናንተ ጋር ብንሰራ እንደው አጀክት እንደዚህ የሚሆኑ ሰዎችን እስቲ ስጡንና አብረን እንደው ሶሉሽን ላይ እንፍጠር የሚለው ነገር የለም። ስለዚህ እነዚህን ነገሮች ማስታረቅ መቻል አለብን ማለት ነው። ምን መታረቅ መቻል አለብን? እውቀት፣ ስልጣንና ብር ካልታረቀ አገር ዋጋ የላትም። ስለዚህ ባለ ሀብቶቻችን፣ አዋቂዎቻችን፣ የመንግስት ባለስልጣኖች አንድ ቴብል ላይ ቁጭ ብለን ማውራት መቻል አለብን ማለት ነው። ስለዚህ ያለችን አንድ ሀገር ነች ማሳደግ አለብን። ስለዚህ ዋናው ነገር ሶስቱን አንድ ቴብል ላይ ኢንተርቴን ማድረግ መቻል አለብን። በጣም ጥሩ ሀሳብ ነው እየተነሳ ያለው። እንደው ብንቆይ በጣም ደስ ይለኝ ነበር። ጥያቄዎቻችን ብዙ ስለሆነ ነገር ግን ተስፋ እናደርጋለን። ተስፋ የምናደርገው እንግዲህ መጽሐፍህ ከወጣ በኋላ ደግሞ በደንብ በመጽሐፍህና በሌሎች ጥያቄዎች ላይ እናወራለን። አንድ ሁለት ጥያቄ የመጨረሻ ይኑሩንና በተለይ ደግሞ በጣም መሰረታዊ ነው ብዬ የማስበው በጋራ ማልማት ላይ ከበርካታ የማህበረሰብ ክፍሎች የሚነሱ ጥያቄዎች አሉ። አሁን ጊዜውና ወቅቱ እሱ ስለሆነ ነገር ግን አልሚውና ባለ ይዞታው በጋራ ለማልማት ቢስማሙ ሂደቱን የሚደግፍ የህግ ማዕቀፍ አለ ወይ? ለምሳሌ ውልና ማስረጃ ቢሄዱ ስምምነታቸው እንዴት ነው የሚጸድቀው? እሱ ማብራሪያ የሚፈልግ መስሎ ተሰምቶኛል። እሺ፣ ቆንጆ ጥያቄ ነው። ምክንያቱም አብሮ ማልማት ላይ አሁን እየተደረገ ያለው ምንድነው? ውልና ማስረጃ ስትሄድ ድርጅት ለድርጅት እንጂ ጆይንት ቬንቸር የሚፈቅድልህ ግለሰብና ድርጅት አያፈራርም። ስለማያፈራርም ምንድነው የሚያደርገው? ባለመሬቱ በሽያጭ ይሰጠዋል ለሪል ስቴቱ፣ አሹራ ከፍሎ ሪል ስቴቱ ወደ ራሱ ስም ያዞራል። ስም ከዞረ በኋላ ደግሞ ያ ባለመሬት ደግሞ የሚጸልየው ይህን ሰውዬ በሰላም አስገባልኝ፣ በሰላም አስወጣልኝ፣ እንደው አመሉን አስተካክልልኝ ብሎ ነው። ምክንያቱም ሊሸጥበትም ይችላል ምንም እንትን ስለሌለው። መንደሩን ላይ ደግሞ ይሄን ያክል ጊዜ በዚህ ጊዜ ሰርቼ ደግሞ ሰጥሃለሁ ይልና አልሚው አሁንም በኋላ ላይ ምን ያደርጋል? ከጨረሰ በኋላ ቤቱን ደግሞ አሹራውን ከፍሎ ደግሞ ለሰውየው ይሰጠዋል። ለሰውየው ሲሰጠው ቫት ይከፍልበታል። አትርፋል ብሎ ደግሞ መንግስት ደግሞ ፕሮፊት ታክስ ይከፍልበታል። ሉዝ የሚያረጋት ቫት አለች። እንደዚህ ተደራራቢ ታክሶችም አሉ፣ ስጋቶችም አሉ። ስለዚህ ይሄንን በተደጋጋሚ ላለፉት አመታት ለመንግስት የተለያዩ ቢሮዎች አቤት ብለዋል። መፍትሄ ሊገኝ አልቻለም ነበር። ነገር ግን አሁን አዋጁ ላይ በደንብ ተጠቅሷል። እንደውም እኛም ምንድነው ትልቁ ቅድም እንዳልኩ እንግዲህ ጽሁፍ ስለሆነ ችግራችን የሚፈልጉትም ጽሁፍ ነው። ቻሌንጁ ይሄ ነው። እንደ ፖሊሲ ብሪፊንግ ይሄ ነው የሚለው ነገር ስለሚያስፈልግ እኔው ራሴ ያጠናናት ነበረች አንድ 17 ገጽ የአብሮ ማልማት መፍትሄና እንደዚህ ኮንሴፕት ኖት። እሱም በአሶሲዬሽኑ በኩል አድርገን ኦልሬዲ ሰሚት አድርገን ኢቭን ዲስከስ አድርገን አሶሲዬሽኑም ደግሞ ግን ወረቀቱ ደግሞ መግባት አለበት ጥናቱ። ያን ደግሞ ገብቶ ደግሞ በጣም ደስ በሚል ሁኔታ ደንቡ ላይ ተካቶልናል። አሁን አሶሲዬሽኑም ጥሩ አድርጎ ሰርቷል። በጣም እያገዘ ነው አሶሲዬሽኑ። በጣም በቃ ለሪል ስቴቱ ትልቅ የጀርባ አጥንት ሆኖ እየሰራ ነው። ምክንያቱም አሁን የገባው ምንድነው ደንቡ ላይ እንግዲህ ይጸድቃል ብለን የምናስበው ቢያንስ ውልና ማስረጃ እውቅና ይሰጣል። አብረህ ሄደህ ትፈራረማለህ። እንዴት ይሆናል ዲቴይሉ ይወጣል። ግን አሁን እፎይታ ይኖርሃል ማለት ነው። ምክንያቱም እሳቸው ባለመሬት ናቸው፣ እኔ ደግሞ ዲቨሎፐር ነኝ። በኋላ ካርታም ሲወጣ ደግሞ ሲበተን ደግሞ ለነሱ ለብቻ ሊበተን ይችላል፣ ወደ እኔም ሊመጣ ይችላል። ዲቴይሉ እንዳለ ሆኖ ግን መፈቀዱ ራሱ ሁለቱንም ሴቭ ያደርገዋል ማለት ነው። ስለዚህ አብሮ ማልማት ላይ በነገራችን ላይ ዘደቭል ኢዝ ኢን ዘ ዲቴይል ነው የሚባለው አይደለም። 70-30 ስትል ትልቁ ችግሩ እኮ እሱ ነው። ፒፒፒ እንግዲህ ፐብሊክ ፕራይቬት ፓርትነርሺፕ ፕራይቬት ፓርትነርሺፕም ሊሆን ይችላል። እና ትልቁ ክፍተቱ ኢቨን ታክሱን እንዴት ነው የምናደርገው? ለ30% ኮስት ይያዝላቸዋል፣ 30% ለሚይዙ አይያዝላቸውም ምናምን የሚለው በኋላ ነው የሚመጣው። የኔ ሪኮሜንዴሽን ምን ነበር መሰለ? በነገራችን ላይ በፒፒፒም እንደዚሁ ጽፈን ሰሚት አድርገናል። ያው እንግዲህ ትልቁ ችግር ምንድነው? ፒፒፒ ላይ እኔ እንደ ፕሮቶታይፕ ቢሰራ ነው 5 ፎቅ የሆነች አንድ ሰው ሰርቶ 30%ን 6 ፎቅ ብትሰራ 30% ማለት 2 ፍሎር ከሆነች ለምሳሌ ካለችው ወይም 10 ፎቅ ሰርተ 3ቷን ፍሎር መንግስት ቢወስድ ያቺን ይወስዳል አይደለም። ካርታውን በትነው እንዴት እንደሚከፋፈሉ ምናም ቢያዩት ኖሮ ጥሩ ነበረ። አሁን ፕሮቶታይፕ አልሰራንም፣ ሞዴሉ የለንም።
ስለዚህ በማስ ስኬል ስለገባንበት ኢንቢቱን ያሉትን እንትኖች በኋላ ነው ጣጣዎቹ የሚመጡት። ስለዚህ እንደዚህ አይነት ነገሮች ቶሎ መፈታት መቻል አለባቸው። የኢትዮጵያ ትልቁ ያው እንደ ሀገር ፈተናችን ህጎች ምናምን ቶሎ አይሄዱም፣ ስዊፍት ላይ አይሄዱም። ልክ እንደሚባለው ማለት ነው አሁን መፍጠር መስፈንጠር ነው አይደል የሚባለው፣ ሊፕ ፍሮግ ነው የሚባለው። ግን በቃ እነዚህን ነገሮች ሂደቶች አሁን ዲማንድ ያደርጉናል። ስለዚህ በየቢሮዎች ያሉ ሰዎች ይሄንን ነገር ጭንቅላታቸውን ማዘጋጀት መቻል አለባቸው። ቅድም እንደተባለው ደንቦች መጽደቅ መቻል አለባቸው፣ የሚመጡ ነገሮች፣ ከዛ ከደንቡ ውስጥ ደግሞ የሚተረጎሙ ነገሮች መጠቅላላ መምጣት አለባቸው ማለት ነው። እና በጣም ክሪቲካል ነገር ነው ያነሳው። ምክንያቱም አንዱ ሪል ስቴቱን የሚያግዘው ነገር መሬት ከምትገዛ ይልቅ አብረህ ብታለማ ነው። ሁለት ጥቅም አለው። አንድም ሪል ስቴቱን ያግዘዋል፣ ሁለተኛም ሰው ባለበት ቦታ ላይ ፕራውድ ሆኖ ይኖራል። ስለዚህ እዛው ቦታ ላይ በቃ ተፈናቀልኩ የሚለው ስሜትም ምንም አይኖረው። ስለዚህ እዛው ላይ 1 ፍሎር 2 ፍሎር ኖሮ ሃፒ ይሆናል። መንግስትም እንደ መንግስት ደግሞ ጽድት ያለች ቁንጅት ያለች ነገር ኢንፍራስትራክቸሩ የተሟላለት ነገር ዲቨሎፕ ማድረግ ይችላል። ሪል ስቴቱም ፋይናንሻል የተወሰነ ፍሪደም ያገኛል ማለት ነው። የመጨረሻ ጥያቄ በመጨረሻ እስቲ ኢንጂነር በተለይ ከሪል ስቴት ዘርፉ ጋር ተያይዞ ማለት የሚፈልጉት የመጨረሻ መልእክት ካለ እድሉን እንስጥ። ያለን ሰዓት ስለገደበን ነው እንጂ ብዙ ለማውራት እንወድ ነበር። እሺ እኔም አመሰግናለሁኝ። እንግዲህ ለመጨረሻ ማለት የምፈልገው ለተሰማሩና ሊሰማሩ ላሰቡ ሪል ስቴቱ በጣም ፈታኝ ነው፣ ግን ኦፖርቹኒቲዎች በጣም ስላሉት በጥንቃቄ መጓዝ መቻል አለባቸው። በተለይ የሚውጧትን ብቻ እየሰሩ እንዲጓዙ ማሳሰብ እወዳለሁኝ። ለባለ ሀብቶች ደግሞ የረጅም ጊዜ ኢንቨስትመንት የሚጠይቅ ነው ሪል ስቴት ማለት። ሌላው ደግሞ ፈጣን ገቢ ለማግኘት ሳይሆን ዘላቂ ልማትን ለማምጣት ብለው መግባት መቻል አለባቸው። ምክንያቱም ካሽ ፍሎውን ብቻ ሳይሆን ሪተርን ኦን ኢንቨስትመንትሽ ቀስ እያለ ስለሚመጣ ያንን ማሰብ መቻል አለባቸው ብዬ አስባለሁ። ለመንግስት ለዘርፉ እድገት ጠንካራ የህግ ማዕቀፍ እንዲፈጠር ኦልሬዲ ጀምሯል። ግን ቶሎ ብሎ ወደ መሬት የሚወርድበትን ሁኔታ መስራት መቻል አለበት። ለዩኒቨርሲቲዎች አካባቢ ላሉ ሰዎች ደግሞ ኒድ አሰስመንት እየፈጠሩ ለምሳሌ 1.5 ሚሊዮን ቤት ከተባለ አሁን የሚያስፈልገን በጣም ብዙ አናጺ ብዙ ግንበኛ ምናምን ቆም ብለን ትሬን የምናደርጋቸው ክሮች ይፈልጋሉ። ስለዚህ ኒድ አሰስመንት ሰርተው ፍሊፕ አድርገው ወዲያውኑ አጀስት አድርገው ራሳቸውን መጓዝ መቻል አለባቸው። ከምንም በላይ ግን እነዚህ ቅድም ያልናቸው ሴክተሮች ባለሀብቱ እውቀት ያለው መንግስት ቁጭ እያለን እንደው በሚናው ላይ በአንድ ቴብል ላይ ወደ ሶሉሽን የምንመጣበት ፕላትፎርም በደንብ መዘጋጀት መቻል አለበት የሚል አስተያየት ነው ያለኝ። ለነበረን ቆይታ በጣም አመሰግናለሁ። እናንተ የምታደርጉት ነገር ሪል ስቴቱን በጣም የሚታደግ ነው። በነገራችን ላይ ማውራት መቻል አለብን። ዝምታ ነው የገደለን፣ እንደ ሀገር የገደለን ዝምታ ነው፣ መሽኮርመሙ ነው። ስለዚህ አንደኛው ባልሆነ ዋጋ ሲሸጥ ወጥቼ ካልተናገርኩኝ እኔ ጥፋት ሳጠፋ ሌላኛው ካልተናገረ ዝምታ ዋጋ እንደ ሀገር እያስከፈለን ነው። ስለዚህ እንደዚህ አይነት ሚዲያዎች መምጣታቸው ያንን ዝምታ እንድንሰብር ሃርድ ቶኮች መምጣት መቻል አለባቸውና እያደረጋችሁ ያላችሁት ነገር ጥሩ ነው ብዬ አስባለሁኝ። አመሰግናለሁ። እና ነበረን ቆይታ በጣም ነው የምናመሰግነው።